ለእግዚአብሔር ክብር ይሁን። አርቲፊሻል ነገር ወደ ህይወታችን ይሄ የአርቲፊሻል አይነት ኑሮ በጣም ነው የሚያስጠላው አይደል? ኑሯችን ራሱ አርቲፊሻል ሲሆን ማለት ነው ማለት ነው ፌክ የሆነ ይሄ ግብዞች አይነት ኑሮ ማለት ነው። ያልሆንከውን እንደሆኑ አድርጎ ማሳየት አይጠቅምም፣ እግዚአብሔርን አያከብርም። በሰው ፊትም ራሱ ለታይታ እንኳን ራሱ ብታቀርበው ያስታውቃል። ሰው ይመዝናል። መንፈሳውያን ሰዎች ደግሞ ይመዝናሉ። ከእውነተኛ ልብ የወጣ ነው ወይ? ሰላምታችን ራሱ እኮ አርቲፊሻል የሚሆንበት ጊዜ አለ አይደል? አንዳንድ ሰዎች እስማኤላችን ሁሉ ጭምር ሳንወደው አንተን እኮ ሳይ ውስጤን የሚገለባበጠው ብለን የምንለው ነገር አለ አይደል? ጌታ ይፈውሰን ከዚህ አይነት ነገር። በምን አይነት ሁኔታ ነው የተገለባበጠው? መገለባበጡ አንድም በሸር በተንኮል አንዱም በፍቅር አለ እና ሳይ ልቤ ይገለባበጣል ይላሉ። እሺ ወንድማችን ዘማሪ አጉዬ እንደገና የተናገረው እንስማውና በዚህ በኤአይ የሚዘመሩ መዝሙሮችን በባለፈው እንዳልኳችሁ ይሄ ጃንክ ፉድ የመብላት አይነት ነገር እንዳይሆን ለጤንነት አስጊ የሆኑ ምግቦች አሉ። ለህይወታችን አስጊ የሆኑ ምግቦች አሉና እነሱን የመብላት እና እነሱን የመቅመስ እነሱን የመጠጣት ከለመድከው አዲክትር ትሆናለህ። ከዛ አደጋው አስከትሎቱ በጤንነት ላይ የሚያመጣው ጥሩ አይደለም ተብሎ ይታመናል በዚህ በውጭ ዓለም ላይ ስላለው እኔ ስለዚህ ያገኘው ምግብ ሁሉ አታግበሰብስም። አሁን ለምሳሌ የአሳማ ስጋ ብዙ ሰው በእኛ ሀገር አይበላም። የሚበላም ሊኖር ይችላል፣ ግን እኔ አላውቅም። ለምን የአሳማ ስጋ አሁን ጌታ አትብሉ ብሎ ያለው እዛ ዘሌዋውያን ላይ አትብሉ የተባሉት እንስሶችን በወቅቱ ምን ነበረ? ለምን ነበረ አትብሉ ተብሎ የተባለው? ኦኬ አሁን ብንበላስ ምንድን ነው የሚያመጣው አስከትሎት? ምን ነገር ስላለው ነው? እነዚህ በምግብ ሙያ ላይ የተሰማሩ ባለሙያዎች የሚናገሩትን ነገር ብሰሙ በእውነት በጣም ሲሪየስ የሆነ ጉዳይ ነው እና ዝም ብሎ አግበስብሶ መብላት ለመንፈሳዊ ዓለም ለገሃዱም ዓለም አስጊ ነው እና የኤአይ መዝሙሮችን በፍጹም በዛ የሚዘመሩ መዝሙሮችን እና በዛ የሚሰጡ አገልግሎቶችን አትቀበሉ ለማለት ነው። ያጉዬ እንስማና እንዴ 3 ደቂቃ ከምናምን የተናገራት ቪዲዮ አለች። ጥሩ ነው ጥሩ ነው። አርቲፊሻል ነገር ወደ ቤተክርስቲያን እየገባ ስለሆነ እንዴት ማስቆም አለብን? ትውልዱ መስማት አለበት። ከዚህ ነገር ጋር አሁን አብሮ የሚፈስ ትውልድ ሊኖር ይችላል። እኛ ደግሞ አብረን አንፈስም ነው። እኔ አልፈስም። እዚህ ውስጥ መፍሰስ የሚፈልግ ትውልድ ሊኖር ይችላል። ቴክኖሎጂውን የቱ ጋር መጠቀም እንዳለብን ማወቅ አለብንና ጌታ እግዚአብሔር ዘመናችሁን ይባርክ። ሀሳብ እንሰጣለን። እንኳን ደህና መጣችሁ እህትየው ኤዲ፣ ወንድምነት ቤካ ቴንክ ዩ። አይ ቲንክ ማነው ብስራት ነው። ኦኬ እንስማ ውስጥ ያጉ ምንድነው የሚለው? ክርስቲያን በኪቦርድ ላይ ተደግፋን በጣም ስጋት አለኝ። ቤተክርስቲያን በኪቦርድ ላይ ተደግፋ እንደቀረች እና ብዙ ውድቀት የሙዚቃ ውድቀት እንደመጣ በኤአይ በኮምፒውተር በሚሰራ ማንም ሙዚቃ ችሎታ የሌለው የኮምፒውተር ችሎታ ስላለው ብቻ የቱ ጋር ምን መሆን እንዳለበት መመሪያውን በቅጡ መጻፍ የማይችል ሰው ኮምፒውተሩን አዞት እንደ ሕፃን ልጅ የሚኮላተፍ የፈረንጅ አማርኛ እየሰማን እና ደግሞ አይደለም በመንፈስ እንኳን ሳንሆን ስጋና ደም እንኳን እግዚአብሔርን የማያከብር እንኳንስ ኮምፒውተር እንኳንስ አሁን እየመጡ ያሉ የኤአይ እንትኖች እግዚአብሔር ሊያከብሩት አይችሉም። እና ከዚህ ሁኔታ በተቻለ መጠን ብንታቀብ መልካም ነው። በዚህ ነገር ባንደሰት። አክቹዋሊ እየሰለቸ የሚሄድ ነገር ነው። ይሰለቻል። እንደምታውቁት በድሮ ጊዜ ፎቶግራፍ ይነሳ የነበረ ብላክ ኤንድ ዋይት ነው። ከዛ ደግሞ ከምናምን እየሆነ መጣ። ከዛ ደግሞ ምናምን በፎቶ ደግሞ ሾፕ ሰዎችን አስመስሎ ባልነበሩበት ማዋል ሁሉ መጣ። ያው እንደምታውቁት ነገር ሰዎች ያልሆኑትን መሆን በኤአይ ነው እና ብዙ ሰፋ ያለ ትምህርት ያለው ነው። በቲክቶክ በዚች አጭር ጊዜ እንደዚህ የምገልጠው አይደለም እና እስቲ ስለ እውነተኛ መስዋዕት እናወራ። ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ
እንድታቀርቡ በጌታ ርኅራኄ እለምናችኋለሁ ነው የሚለው ሮሜ ምዕራፍ 12 ከቁጥር 1 እስከ 3 በምታነቡበት ጊዜ ያም ለአእምሮ የሚመች አገልግሎታችሁ ነው እና በጎና ደስ የሚያሰኘውን ነገር ታውቁ ዘንድ በዛ ቦታ ወገኖቼ እኔና እናንተ መስዋዕት ነው። እኔ ጓደኛዬ ማሙሻ ሲናገር እንደሰማሁት አሁን በድሮ ጊዜ ያው እንደምታውቁት መሰዊያ ሌላ ነው፣ ካህን ሌላ ነው፣ መስዋዕት ሌላ ነው። አሁን ግን ካህኖቹም እኛ ነን፣ መሰዊያውም እኛ ነን፣ መስዋዕቱም እኛ ነን ሲል ሰምቼዋለሁ። ስለዚህ ስለ መስዋዕት ጥንቃቄ ብናደርግ ጥሩ ነው። እግዚአብሔር የኤአይ መስዋዕት አያሸትም። በኤአይ የተዘመረ መዝሙር ምንም አይደለም። እንኳን እግዚአብሔርን እኔን አያስደስተኝ። በጣም ነው የሚያስጠላኝ እኔ ስሰማው። ምክንያቱም ታውቁ ከሆነ ናቹራል የሆነ ነገር እና ደግሞ ይሄ ሌዘር ስለብስ እንደዚህ የላስቲክ የተሰራው ሌዘር እና ሲንቴቲክ የሆነው እና የተፈጥሮ ሌዘር የቱን ትመርጣላችሁ? በቃ ለእናንተ አእምሮ ትተዋለሁ ወገኖቼ። እግዚአብሔር አምላክ በሚቃጠል ከመስዋዕት ይልቅ እግዚአብሔር አምላክ ታውቃላችሁ፣ ከተሰበረ ልብ የሚዘምር ከተሰበረ ልብ የምናዘጋጀው ዝግጅት ብዙ መንገድ በእግሮቻችን ሄደን ወንጌል ስንሰብክ ወንጌል የሚሰብኩ እግሮች እንዴት ያማሩ ናቸው! በጣም ያስደንቃል። ስለዚህ መስዋዕታችንን ዛሬ እናስተካከል። የማይሆን ኮምፒውተር ውስጥ ነካክተን የማይሆን በሳይንስ አሁን ኪቦርድ እኮ ምርኮኞች ሆነን የቀረ ነው። አኮስቲክ የሆኑትን ጊታሮችና ቀጥታ የሆኑትን መሳሪያዎች መጠቀም ትተን ሲንቴቲክ የሆነ ሲንታሳይዘር መጠቀም ጀምረን ነው እና ከአርቲፊሻል ነገር እግዚአብሔር ጠብቃቸው። ብዙ አርቲፊሻል ነገር ወደ ቸርች እየገባ ነው። እንግዲህ እዚህ ላይ በቀን በጣም እሺ፣ በጣም የምንወደው በኢትዮጵያ ቤተክርስቲያን ላይ በአገልግሎቱ በሕይወቱም መልካም ምሳሌ የሚሆን ወንድማችን ፓስተር ዘማሪ አጉዬ አገኘው ይህንን መልእክት አስተላልፏል። ጌታ እግዚአብሔር ዘመኑን ይባርክ። ስለዚህ ምንድን ማድረግ ያለብን የኤአይ መዝሙር ክሬት ሲደረግ እንደዚህ ነው የሚያደርገው እና ይህም ወንድም አንዱ መጋቢ ሆነዋል። የኤአይ መጋቢዎች አሁን እጆቻችሁን አደብ እንዲገዙ አስተምሩ። ኮምፒውተር ላይ ኮምፒውተር ብቻ ነገሩ ጊዜም ስላላቸው ነው። የኤአይ መጋቢዎች ማለት ምን ማለት ነው? ለኤአይ ለኮምፒውተሩ መዝሙርን የሚመግቡ ማለት ነው፣ ግብአትን የሚሰጡ። መቼም የሰው እጅ ስራ ነውና እሱ መሳሪያው ራሱ በራሱ ክሬት አድርጎ ወይ ሰርቆ ኮፒ አድርጎ አይደለም፣ ሰዎች ናቸው የሚመግቡት። በእንዴት አይነት አመጋገብ ነው የሚመግቡት? በእንዲህ አይነት አመጋገብ ማለት ነው። ስሙት። ሰላም እንዴት ናችሁ? ዛሬ ደግሞ እስኪ የአዲስ ወርቁን መዝሙር ኪቦርድ፣ ጊታር ምናምንም ሳንጠቀም በፒሲያችን ብቻ እነዚያም መጋቢዎች ናቸው፣ የኤአይ መጋቢ ማለት ነው። ሪሚክስ እናደርገዋለን። እንደለመድ ነው ወደ ሱኑ እንሄዳለን። ሱኑ ኤአይ ላይ ከዛ በኋላ እዚህ ጋር ክሬት የምትለዋን እነካለን። ከዛ በኋላ እንደዚህ ይመጣልናል። መዝሙሩን እኔ ቀጥታ ዳይሬክት ዘምረዋለሁ ማለት ነው። ሪከርድ እንለዋለን። ብዙ ኃያላን ነበሩ አምላኬ ላይ የተኩራሩ፣ ቅዱሱን ኃይል የተገዳደሩ፣ ያዝናቸው አፍን ለብሶ ታሪካቸው ተቀልብሶ አለ ጌታ። የቀዳነውን ጨርሰናል፣ እንሰማዋለን። ብዙ ኃያላን ምን እንላለን? ሴቭ እንለዋለን። ከዛ በኋላ አውቶማቲካሊ አፕሎድ እናድርገዋለን። መንገዱን እዩ። ትራንስክራይብ ያደርገዋል። ሊሪክሱን ራሱ ነው እዚህ ጋር ትራንስክራይብ ያደርገው። ለኤአይ እንዴት እንደሚመገቡት ማለት ነው። ታሰጣለሁ እዚህ ጋር በዚህ በካንትሪ ሚዚክ ስለሆነ ካንትሪ ሚዚክ በሴት እንዲዘመር ነው ፈልገው አዲሱ እና በኳየር ምናምን ደግሞ ይኑሮ። እስቲ የሰራ ነው ፋይናሊ አንድ ላይ እንስማው። በዙሪያ ያልነበሩ አምላኬ ላይ የተኩራሩ፣ ቅዱሱን ኃይል የተገዳደሩ፣
ያዝናቸው አፈር ለብሶ ታሪካቸው ተቀልብሶ አለጌታ በላያቸው ነግሶ ክቡር ክቡር ላይ ለኤአይም ግብአቱን የሰጠው እሱ ነው። ባይሰጠው እንደዚህ አይሰራም። አሁን ይህንን ልጅ አይተው ወጣቱ ትውልዳችን በቸርች ውስጥ ያሉ ሙዚቃ መሳሪያ የሚጫወቱ ኮምፒውተር ላይ ረጅም ጊዜ የሚያሳልፉ ሰዎች እግዚአብሔር ለማይከብርበት እነሱም ለማይጠቀሙበት ነገር ትውልድ ገዳይ ለሆነ ነገር መግቦት ያደርጋሉ ማለት ነው። መጋቢ ኤአይ ተብለው ሊጠሩ ይችላሉ። ፓስተር እንዴት ፓስተር እንኳን አይባልም። ለኤአይ የሚመግቡ ማለት ነው። ለኤአይ አትመግቡት ማለት መዝሙር ዘምርልኝ ብለህ ለኮምፒውተራይዝ ሲስተም እጅግ የምንወዳቸው ሰዎች በህይወት እያሉ ማለት ነው። ያው እንደው በህይወት እንኳን ባይኖሩ ማለት በዚህ ምድር ላይ እንኳን በህይወት ባይኖሩ ወደ ጌታ እንኳን ቢሄዱ በቃ ያው የነሱ ያ ጠረናቸው ያ ሙዚቃ ያ ጊታር ማለት ነው። ታደሰ እሸቴ ወደ ጌታ ሄዷል፣ አላውቀውም እኔ። መዝሙሩ ግን ማን ነው በኢትዮጵያ ቤተክርስቲያን ውስጥ የታደሰ እሸቴ መዝሙር የማያውቅ? በጉባኤዎቻችን ሁሉ ነው የምንዘምረው በጊታር ማለት ነው። እና እባካችሁ ለኮምፒውተር ምገባ እየሰጣችሁ የወርቅ የሆነውን የወንጌላውያንን አማኞች የዝማሬ የጸጋ ስጦታን አታስመጡት። በእርግጥ ለቀን አንገዛላችሁም። እነዚህን ፊት ለፊት ነው የምንቃወማቸው። ወይ ወንድማችን አሁን እዚህ ጋር ያደረገው ምናልባት እሱ ክፋቱ አልታየው ሊሆን ይችል ይሆናል። ግን ይህንን ልጆች ይሰማሉ፣ ልጆች ያያሉ። ከዛ እኔም ቆይ እስቲ ክሬት አድርጌ የማንን ላድርግ? የሊሊን እኔ የሊሊን አደርገዋለሁ፣ አንተ የቤቲን ታደርገው። አይ የቤቲን ሳይሆን የምህረትን ላድርገው ነው፣ አንተ ደግሞ የአዲሴን አድርግ እየተባባሉ ወዴት እንዲሄድ ማለት ነው። አሁን በባለፈው አንዲት ስትነግረን ሻሸመኔ ውስጥ ማለት ነው፣ ሻሸመኔ ነው ያለች ይመስለኛል፣ ሙሉ ወንጌል ቤተክርስቲያን በዚሁ በኤአይ የተዘመረ መዝሙር ቸርች ውስጥ አስቀድሞ ተከፍተዋል። አሁን መሪዎቹ ፓስተሮቹ አያውቁም። የቤተክርስቲያን መሪዎች ምናልባት ይህንን ትሰማላችሁ ብዬ አስባለሁ። ይህን መርሃ ግብር በጣም ብዙዎች ደግሞ የምሰሟላችሁ። ዌክ አፕ። ሳውንድ ሲስተም ላይ የሚሰሩ ወጣቶች ከየት መዝሙር እንደሚከፍቱ ትክክለኛ ዘማሪው ነው ወይ? ለዚህ ታማኞች የሆኑ ሰዎች ናቸው ቦታው ላይ መቀመጥ ያለባቸው። ይህ ዝም ብሎ ፀጉሩን የፈተለ ጎረምሳ ሁሉ ያየውን ከዚህ ከሶሻል ሚዲያ ላይ እየለቃቀመ ያልሆነ ነገር በቤተክርስቲያን ውስጥ አስርጎ እንዲያስገባ አትፍቀዱለት። የእግዚአብሔር ሕዝብ የምናውቃቸው ዘማሪያን እግዚአብሔር የባረካቸው በጸጋ ሲያገለግሉ የነበሩ አሁንም ያሉ አሉ። በዛን የምንጠቀመው። ስለዚህ በኤአይ የሚዘመሩ መዝሙሮች ጥቅምና ጉዳት አላቸው። ካላቸው ጥቅሙ ይኸው ይሄኛው ጥቅም አለው። ኤርሚያስ ምንድነው? ሁሉ ቀን ከቴክኖሎጂ መራቅ፣ መሀይምነት ይጥፋ ብሎ መንግስቱ ኃይለማርያም ብሎ የለ እንዴ? አንተም አሁን እዚህ መሀይምነትን ልታስፋፋ አይገባም። ቴክኖሎጂ መጠቀም ምንድነው ነውሩ ብሎ የሚል ሰው ካለ መጥቶ ሀሳብ መስጠት ይችላል። የወንጌላውያን አማኞች ብቻ ናችሁ እንድትገቡ የምንፈቅደው። አይ በፍጹም ይሄን ደግሞ አንቀበለውም። ምንድነው አሁን ኤአይን ትጠቀምበታለህ፣ ብዙ በኮምፒውተራዊ ሲስተም እስከሆነ ድረስ ትጠቀምበታለህ። ግን ዝማሬ ይዘምርልን እናጉ እናገኘው እያሉ እነ ተከስተ እያሉ ተከስተን አስቀምጠህ ኤአይ ይዘምርልን። ዳጊ እያለ ዳጊን ቁጭ አድርገህ እዚሁ ዳግሻ እያልክ ገዝተ ላይ እሱን ቁጭ አድርገው እሱ የዘመረውን መዝሙር በኤአይ መጋቢዎች ተሰጥቶት ኮምፒውተራይዝድ። እውነቱን ነው ፓስተር አጉይ ቅድም የተናገረው የተሞላቀቀ ሞልቃቃ በሚመስል በሚንተባተብ አጥርቶ መናገር በማይችል ተብሎ አማርኛን አጥርቶ መናገር በማይችል አፍ የተነገረ አይነት በሚመስል ነገር መዝሙር ይሄንን እንደዚህ አይነት አርቲፊሻል ነው የምንዘምረው። እህት ያልገባሽም አይደል? ቀስ እያለና የሚገባሽ በአንዴ አይገባም እኮ ነገርየው በአንዴ አይገባም። ኦኬ ብዙ ሰው አያውቀውም አሁን
ክርስቲያን ወገኖች ብዙዎቹ አያውቁትም ምን እየተካሄደ እንዳለ። አሁን ምንም የሚያውቀው ነገር የለም። እዚሁ ሶሻል ሚዲያ ላይ እንኳን ያለ እኔም ራሱ እንኳን አላወኩም ነበር። የዳጊን መዝሙር እኮ ዘምረውት እንዴ ምን አይነት ልጅ ነው በጌታ እርዳው እኮ ዳጊዬ እኮ ብየዋለሁ። ወደፊት እንዲመጣ ምናምን ነገር እርዳው። ኧረ ኤርሚ ከእንትን ኤአይ እኮ ነው አለኝ። በኢየሱስ እርዳው። እኔ የምልህ በቃ ጌታ በሰጠው የጸጋ ስጦታ ዳጊሻዬ ማለት ነው። ዘማሪ እኮ ነው በእውነት ቆንጅዬ፣ ከልቡ ዘማሪ ነው። እና እርዳው ምናምን ብዬ ለዋለ ምኑን አለኝ። ይኸው የአንተ መዝሙር እንዴት አድርጎ እንደዘመረ አታይ፣ ምን አይነት ድምፅ ነው ግን በጌታ ምናምን ብዬ ኤአይ ነው አለኝ። ዋት እሺ፣ ጴንጤ ብቻ ነው ዛሬ ቤት የሚልከው፣ ሴት የለም ወንድ የለም። ኖ ኖ ኖ ኖ ማነ ዲያቆና ማንቲ ነው ነው። ይሄ አሁን አንተን የሚመለከት አይደለም። ይሄ የቤተሰብ ጨዋታ ነው። ይሄ በእግዚአብሔር መንግስት ውስጥ የእግዚአብሔር ቤተሰብ እርስ በርሱ የሚያወራው ነው። ከተፋለጥንም እኔና ቤካን እነዚህ የምንፋለጠው ግን እስቲ በባለሙያዎች ወይ ደግሞ በዚህ በዘርፉ ላይ ተሰማሩ ስለ ኤአይ ያለውን ጥቅምና ጉዳት የሚያውቁ ሰዎች ከመናገራቸውን በፊት እኛ በዚህ ሀሳብ ላይ ምን ትላላችሁ እናንተ? ምን ትላላችሁ እናንተ? ወንድምነት ቤቱ ምራው ኤርሚዬ ማውራት ስላለው ኦኬ፣ ቆይ ወንድምነት ቤካ ሲሰጣችሁ ታወራላችሁ። እሺ ቤካ አለ ወንድምነት? አለ አባኮ ቤቱ ምራው በቃ ያ እሺ አባኮ እሺ ሁላችሁንም ሰላም ብያለሁ። ቅድስት ኤዲ፣ ቅድስት ቃል ኪዳን፣ ቅድስት ምህረትና ሌሎቻችሁን አላውቅም። እኔ ቅዱስ ዮናስ ስለማላውቃችሁ አልጠራችሁም። ሌሎቻችሁን ቅዱስ ኤርሚ እንደ ቅዱሳን ሁላችሁም ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም እናንተ ይሁን። ስለመጣችሁ ደስ ብሎናል። እንግዲህ በጊዜው አንገብጋቢ በሆነ ጉዳይ ላይ ሀሳብ አስተያየታችን ስላለን ግን ሞር ሀሳቡ ሊያተኩር የሚገባው ብዬ ማምነው እኔ እንዳቋም በመቃወም ላይ እና በመዝመት ምድር የሚባለው ዘመቻችን በጠቅላላ ኤአይ ሞት ከሆነው ነገር የሚሰጠው ማንኛውም ነገር አንቀበልም። ከኛ ጋር አብሮ የሚስማማ ጉዳይ አይደለም። መንፈሳዊ ነገር ለመንፈሳዊ ቅድም እኛ ቤት እየተነሳ ነበር። በጣም እንወደውና የምናከብረው ወንድማችን ካገኘው በኋላ ደግሞ እጅግ የተወደደ ወንድማችን ዶክተር ላሪም ደግሞ ጽፏል። እኛ የሚያስፈልገን ኤአይ ሳይሆን ዲአይ ነው ምናምን ብሏልና ከዲቫይን ከላይኛው ጋር እንጂ ከዚህ ከምድሩ ጋር የሰው የአእምሮ ውጤት ወይ ደግሞ የሰው የአእምሮ የፈጠራ ውጤት በሆነው ነገር ላይ አይደለም ኮኔክት እናደርግ የሚገባው ከላይ ከሆነው ከዲቫይን ጋር ነው ምናምን ብሎ አጠር ያለውን ሀሳብ እና አስተያየት አስቀምጧል ወንድማችን የተወደደ ዶክተር ላሊም እንዲሁ ጸጋ ይብዛለት እግዚአብሔር አምላክ አብዝቶ ይባርከው። አይደለም ኤአይ ወንድሞቼ እናቶቼ፣ አይደለም ኤአይ ኢቨን እንኳን ከቨር በሚሰሩ መዝሙሮች ላይ ራሱ እኛ ታውቃላችሁ አንዳንድ በጣም የምንጸየፋቸው ደስ ማይልን ማንቀበላቸው ነገሮች አሉ አይደል? ከኦሪጂናል ዜማ ውጪ የሆነ የራሳቸውን ነገር ለማስገባት በጣም ልራቀቅ ምናምን ብሎ የሚሉ ወንድሞቻችንን እንኳን አንቀበላቸው ማለት አይ ልክ አይደለም፣ መንፈሳዊነት አይደለም የሚታይብህ፣ ዓለማዊነት ያመዝንበታል እና መንፈስ ማለት ትክክለኛው ነገር አይደለም የሚሸትብህ ምናምን ብለን ዓለማዊነትን መጀመሪያ አውልቀጣል ወይ ደግሞ ዓለማዊነትን አውልቀሽ ጣይ። መዝሙር በተሰቀረቀ ድምፅ ምናምን ብቻ ሳይሆን መስዋዕት ስለሆነ ከልብ የሆነ ከነፍስ ከእግዚአብሔር ጋር የምንገናኝበት ለእግዚአብሔር አምላክ የምናቀርበው የአምልኮ መስዋዕታችን ነው ብለን ስለምናምን ዓለማዊነት ነገር ዓለማዊ የሚመስል ነገር እንኳን ካለ እኛ ኖ ምንለው አይደለም። ኤአይ ከቨር እንኳን ሲሰራ መዝሙሩ ከኦሪጂናሉ ዜማ የወጣ ነገር እንኳን ካየ ማለት ነው በዚህ ልክ ነው የምንጸየፈው። ቢኮዝ እኛ መንፈሳውያን ነን፣ ዓለማውያን አይደለም። እና ኤአይ ላይ ከዓለም ጋር ባለን መስተጋብር ችግር የለውም፣ እንደፈለጉ መጠቀም ይቻሉ። እኔ ዋና ነገሬ ከመንፈሳዊ ጋር ከእግዚአብሔር ጋር ስላለን ህብረት ከዚህ ሰዎች ከፈጠሩት ከሰዎች ፈጠራ ውጤት ከሆኑ ነገር መጥቶ እኛ ጋር
ምንም ሊያመጣ የሚችል ረብ ያለው ነገር አለ ብዬም ስለማላምን ነውና እዚህ ላይ አብዛኛው ሁላችን መቃወም አለብን ብዬም ስለማሰብ ነው። እንደ አንድ መንፈሳዊ እንደ አንድ ክርስቲያን ማለት ነው። ኦኬ እንደ አንድ ክርስቲያን እንቃወም ይገባል። እኔ ከዓለም የሚገኝ ነገር በፖዚቲቭ መንገድ መታየት አለበት ብዬ አላምንም። በነገራችን ላይ አላምንም አደገኛ ነገር ስለሆነ እኔ በፖዚቲቭ ማየው አንድም ነገር የለም ከዓለም አንድም ነገር ስፔሻሊ መንፈሳዊ ነገር ትዝ ይላችኋል። ከአሁን በፊት አይ ቲንክ ከዶክተር ጋር ራሱ በውስጥ እያወራን ነበረ ምናምን ቅድም እያነሳው ነበረ። ወንድሞቻችን እህቶቻችን ለምሳሌ መድረክ ላይ ቆሙ ሲሰብኩ አይታችሁ ከሆነ ጌታ በልቤ ያመጣው ቃል ምናምን ብሎ ከዛ ጊዜ ወስዶ ላይክ ከመንፈስ ቅዱስ ጋር ጊዜ ወስደው በጣም ተዘጋጅቶ ምናምን ነገር የሚናገሩት ቃል በጣም ሰብስታንስ አለው። ተው እሱም ብቻ አይደለም። ለምሳሌ ኤርሚያስ ሲያገለግል ርዕሰ ይዞ መጥቶ ከኦርቶዶክሳውያን ጋር ሊያወራ ለመወያየት ይዞ መጥቶ አንዳንድ ጊዜ አይታችኋል። መንፈስ ቅዱስ እንደፈለገ እንደወደደ ሲመራው ምንም ሳይወያይ ግን ስብከት ላይ ብቻ ተላቅሰን ጌታን አምልከን ምናምን እንወጣበት ጊዜ አለ። ይሄ የመንፈስ ቅዱስ ስራ ነው። አያችሁ፣ ሕያው ከሆነው ከእግዚአብሔር ሕያው ለሆነው ለእኛ የተሰጠ ነገር ስለሆነ ከመንፈስ ቅዱስ እየሰማን እንደ መንፈስ ቅዱስ ፍቃድ የምናገለግለው ጉዳይ እንጂ የሰው ውጤት ከሆነው ከኤአይ የተቀበልን አይደለም የምናገለግለው። ከኤአይም እየሰማን አይደለም የምንባረከው ሕያው ከሆኑት ከወንድሞች ዘንድ ከሚወጣው ነገር ነውና ኤአይ ላይ ኔጋቲቭ ኤነርጂ ኖራችሁ ብዬ ነው ማሰቡ። እኔ እንደዛ ስለማሰብ ነው። ኔጋቲቭ ኤነርጂ ማለት የሚጠላ በቃ የሚጸየፍ አይነት ነገር ተጸየፉ፣ በጣም ተጸየፉ። በዚህ መንገድ ከተከተለ ብቻ ነው ልናልቀው የሚችለው። እሺ እንዴት ነው? ሰላም ናቸው ወይ? ደህና ናቸው ወይ? እሺ ከማል ጀምር ኤድዬ ሰላም። እኔ ቀድማቸዋለሁ መሰለኝ። እሺ ትቀድማቸዋለሽ። ማን ናት ይመስለኛል? ቃል ኪዳን ከኤደን አልቀድማትም፣ ግን ከሌሎቹ ቀድማለሁ መሰለኝ። እሺ ታለሚ ቀጥሽ። እሺ ሰላም ብያለሁ ሁላችሁንም፣ ኤርሚንም ቤካን እዚህ ውስጥ ያላችሁትን ሁላችሁንም ሰላም ብያለሁ። ቅድም ቤካ አንተና ሜርሲ ስታወሩ ገብቼ ነበረ ለመናገር፣ ግን ስልክ ገብቶብኝ ነው የወጣሁትኝና በእርግጥ እኔ ዘማሪ አይደለሁኝም፣ ግን እንደሱ አይነት በኤአይ የሚሰራ አንድ መዝሙር ሰርቼ ነበረ እና ልክ እንዳልሆነ ቅድም ስታወሩ ነው የገባኝ እና ምንም እንዴት ነው ከእግዚአብሔር እንደተቀበለ ሰው ይባረክበታል ተብሎ ብዙ ጊዜ ተጸልዮ ዋጋ ተከፍሎ ጾም ጸሎት ተይዞ ነው መዝሙር ጊዜ የሚወጣው እና እኔ አሁን የሰራሁትኝ በእርግጥ የሰው መዝሙር አይደለም የሰራሁትኝ፣ ግን ራሱ ኤአይ ነው የሰራው። ግጥሙንም እሱን የሰራልኝ፣ ዜማውንም ሙዚቃውንም ሁሉንም ማለት ነው። እና ትክክል አይደለም በጣም። ከዛ በኋላ ብዙ ኮሜንት ከመዝሙሩ ከለቀኩኝ በኋላ ብዙ ኮሜንቶችን አይቻለው። ያው በኖርማል መስሏቸው በቃ እግዚአብሔርን እያመሰገኑ ጥሩ እንደሆነ ብቻ መዝሙሩን መልእክት ሳይ ውስጤ የሚሰማኝ ስሜት የመወቀስ ጥሩ ያልሆነ ነገር ነው እንጂ እንዴት ነው ራስህ እንደፈጠርከው እንደሰራኸው የእርካታ ወይንም እግዚአብሔርን የምታመሰግንበት ሰዎችም የሚባረኩበት አይነት ስሜት አይደለም የሚሰማው። እርግጠኛ ነኝ ሌሎቹም እንደዚህ አይነት የሚሰሩት ላይ ይሄ ነገር እንደሚሆን እና የውስጥ ባዶነት ነው ያለው ማለት ነው እና ትክክል አይደለም። ጌታ ኢየሱስ ይባርካችሁ። እኔም አጠፋዋለሁ። አንድ ነው በርግጥ እየሰራሁትኝ እና ደግሞ አወኩኝ ተብሎ ሁሉ ነገር እንደማይሰራ ነው የገባኝ። በተለይ መንፈሳዊ ነገር በጣም ጥንቃቄ ይፈልጋል እና ስላወቅን ብቻ እዛ ላይ መስራት ትክክል አይደለም። ጌታ ይባርካችሁ። ይሄንን ተምሬያለሁኝ። እኔም ሁለተኛ አልሰራም። ቃልዬ እግዚአብሔር አምላክ አውስቶ ይባርክሽ። ጸጋውን ያገኝሽው ከኤአይ ነው ማለት ነው። አዎ በለው። ኤአይ እንደፈቀደ ለእያንዳንዱ ይሰጣል ወደ ማለት ልምጣ።
ያው እንግዲህ ወንድሞቼ እናቶቼ ከዚህ በላይ ምን አለ? በጣም ከባድ ጊዜ ላይ ነው ያለነው እና በጣም ልናስተውል ይገባል ወንድሞቼ እህቶቼ። ኦኬ ነገ ተነገ ወዲያ ቅድም እንዳልኩት ሁል ጊዜ እንደምለው ያው እንግዲህ ከባድ ነው ጊዜው አይደለም። እኛ በሐሰተኛ ነቢያትም የተወጠርን እና እነሱ ደግሞ ኤአይ ምናምን ነገር አስገብቶ ከዛ ደግሞ ልሳን ተናግሮ ይኸው እግዚአብሔር ይመስገን በቃ ይኸው ደግሞ ጊዜው አሁን በልሳን እንዲተረጎም ጌታ አዘጋጀ ምናምን ብለው ነገ እንዳይመጣ እሰጋለሁ። ፍርሃቴም ጭምር ነው። እኔ ሁሌም ደጋግሜ ነው የምለው ይሄን ነገር ባይ ዘ ዌይ እና እህታችን ዝም ብላ ግጥም ሰጠች። ከዛ ኤአይ ሁሉን ነገር ጨርሶ ኮምፖዝ አድርጎ ሰጣት ማለት ነው። ጸጋ ከኤአይ ኢየሱስ ጌታ ነው። ያም ከሞተ ነገር። ለማንኛውም ወደ ጉዳያችን ወደ ሀሳባችን እንገባለን። አስተውሉ ወንድሞቼ እናቶቼ፣ ኤአይ በተለይ ዓለማዊ ነገር ምናምን ነገር በጣም ተጸየፉ። እሺ ስፒሪት በቅባት እናንተ ጋር ያለው ስፒሪት ከሌላ ወገን የመጣውን ከሌላ ዓለም የመጣውን ነገር ልትቃወሙ ይገባል ብዬ ሊቃወም ዘንድ ይገባል ብዬ አስባለሁ። እኛ ውስጥ ያለው መንፈስ ቅዱስ ነው፣ የጌታ መንፈስ። ያ እሺ ኤደን ቢዚ ከሆንሽ ምህረት ጋር ልምጣ። ሰላም ብቻ ልበላችሁ። ቤካዋዬ ስራ ላይ ነኝ። ሰላም ለእናንተ ይሁን። እሺ ምህረት ሰላም ላንቺውን ሐሳብሽን ስጪ። ሰላም ለእናንተ ይሁን። ጸጋና ሰላም ከክርስቶስ ከጌታችን ከመድኃኒታችን ከአባታችን ከወደደን ካዳነ ለእናንተ ለቤታችሁ ለዘመናችሁ ለአገልግሎታችሁ ይሁን እላለሁ። እዚህ ያላችሁ ወንድሞቼ በጣም ወዳችኋለሁ። እንዴት ናችሁ? ደህና ናችሁ? አለን እታለምዬ ሐሳብሽን ቀጥይ የኔ ውዷት። እሺ ምህረት ተካፋይ ያው እንትን ነው እንጂ ስሜ ሶፊያ ሙክታር ነው እና ሁልጊዜ እንትን ከምል ሶፊ እያላችሁ ብትጠሩኝ እዚህ ስላለሁ አሁን ቤተሰብ ስለሆን ከእናንተ ጋር ሶፊ ብላችሁ ጥሩኝ። እኔ ሶፊያ ነው ስሜ። ምንድነው እኔ በጣም ነው ይሄ ነገር ግራ የገባኝ ስለ እንዴት መሰለ ቅድም አይቼ ነበረ ባለፈው አንተ የአይ መዝሙሮች በጣም አዝነክ ቪዲዮ ሰርተ ነበርና አንድ ልጅ ምላሽ ሰጣክ ከዘማሪዎች ወገን ሆና ምላሽ ሰጣክ እሱንም ስትናገር ቪዲዮክን ያየው ነበር ቤካዬና ምንድነው ይሄ ነገር እንዴት እናየው መሰለ ከዓለማዊ አንፃር ነው ዓለማዊ ነገር ጸየፋለሁ እያልክ ነበር ዓለማዊ ነገር ለመንፈሳዊ አይሆንም እያልክ በጣም ቅድም ስታወራ ነበርና የሰማሁክ ነበር ምንድነው የተፈጠረው መሰለ ከኔ ሲመስለኝ ኤአይውን ከመምጣታችን በፊት ልክ ዓለም ላይ የነበሩ ዘፈኖች ወጣቶቹ ከቨር እየሰሩ መታወቅ ምናምን ጀመሩ እንደ ዘፈኑ ማለት ነውና ያንን ነገር ቀጥታ ወዴት መጣ ወደ ቤተክርስቲያን ነው የመጣው የኛው ቤት ልጆች ዘማሪዎች ወጣቶች የራሳቸውን ነገር በእግዚአብሔር ፊት ቁጭ ብለው ከመቀበል ይልቅ ጸልዮ ከመቀበል ይልቅ ማልዶ ከመቀበል ይልቅ በእግዚአብሔር ፊት ቁጭ ብሎ ያለውን ነገር ከእግዚአብሔር ሰምቶ ከማምጣት ይልቅ የታላላቆችን የአባቶችን ማለት ክፋት ባይኖረውም ምን ማድረግ ጀመሩ ከቨር መስራት ነው የጀመሩት የነሱን መዝሙር በራሳቸው እየገለበጡ አንዳንዱ በህይወት እያለ አንዳንዱ ጭራሽ ዘማሪው ከዘመረበት የቋንቋ ስታይልና እንትን ወጣ ያለ ባይሆን ሰውየውን በማይመጥን ክብር በማይሰጥ ሁኔታ ለራሳቸው ማለት እየዘመሩ ነው እየተሞላቀቁ ነው በሚባል ሁኔታ አንዳንዶቹ ደግሞ ጥሩ አድርገው ከቨር መስራት ተጀመረ እና ሃይ የሚለው አልነበረም እሱም ቆሙ የሚላቸው አልነበረም የራሳችሁን ነገር ያዙ ጸልያችሁ አምጡ መድረክ ላይ ዘምሩ ችግር የለውም ግን ልክ እንደ ራሳችሁ ንብረት እያወጣችሁ ቪዲዮ እየሰራችሁበት አዘምሩ አቁሙ የሚል አልነበረም ገባህ አይደል እነዛ ቁጭ ብሎ ከተቀበሉ እነዚህን ቁጭ ብሎ መቀበል ይችሉ ነበር እና አሁን ምን መጣ ይሄ ያደገ ድምጽ ማስመሰሉ የእንትናን መዝሙር ፈልጋለሁ የእንትናን ዘማሪ መምሰል ፈልጋለሁ ከሚል አልፎ የከቨሩ መምጣት አሻግሮ አልፈን አሁን የደረስን ኤአይ ጋር መጣን እኔ ኤአይን እስከ በእውነት ከ3 ወር በፊት አላቀውም ነበር ማለት ኤአይ እንዳላቀለው ግን ለመዝሙር ወይም እንደዚህ የሰው ማንነት እያስመሰለ እንደሚመጣ አላቅም ነበርና አንድ ፎቶ እኔ ፌስቡክ ላይ ፖስት አደረኩኝና አንድ ልጅ ኤአይ ሰርቶኝ ፎቶ ይላከልኝ በትንሳኤው ጉልበት በክርስቶስ ኢየሱስ እንዴት እንደደነገጥኩ ማለት እኔ ፊቴ እኔና አስመስሎ ሰውነቴ ምንም የኔ ፊዚካል አይደለም እና
በጣም የደነገጥኩት እንዴ ኤአይ እዚህ ደርሷል እንዴ? የሌለኝን ውበት የሌለኝን መልክ በቃ ሌላ አድርጎኛልና በኢየሱስ ስም ነው ያልኩት። በቃ ለራሴ ነው የደነገጥኩት። የራሴ ፖስትኩ ከፌስቡክ ላይ አንስቶት ነው እንግዲህ እሱ እስቲው ምናምን ብሎ ላከልኝ እንደቀል ማለት ነው። እንዴት ነው ያምራ ምናምን አለኝ እና አስበዋል። የሌለንን ማንነት እንኳን የሌለንን ነገር እየጨመረ የሌለንን ነገር እያደረገ ነው። አሁን ኤአይ ደግሞ አሁን የተዘመሩ መዝሙሮች ሰሞኑን እዚህ ቲክቶክ መንደር በጣም እየተዘዋወረ ነው። ደረጀን የዘመረው ደረጀ በጣም እንወደው የተወደደ እግዚአብሔር ሰው ደረጀ ከበደ ነው የዘመረው። ዘማሪ ደረጀ ከበደ የዘመረው መዝሙር አስብ እንግዲህ አሁን ኤርሚስ ያሰማን ነበርና እኔ በእውነት ነው የምልህ እስኪ ጠፋብኝ እግዚአብሔር ምስክሬ እኔ ያሳደገኝ ፓስተር በጣም ትልቅ ሰው ነውና በጣም የደርግ ቅጥቅጥ ነው። ስቃይ የበላ መከራ የበላ በኤሌክትሪክ የተገረፈ ሰው ነው። እሱ ሲዘምረው ማውቀው መዝሙር ጠፍቶብኝ የማን ነው መዝሙር እያልኩኝ ነበር። እግዚአብሔር ምስክር ይሄ ለውሸት ወይ ለማጋናን አይደለም። ማን ነው መዝሙር አሁን ነው ስፈልግ የማን ነው መዝሙር? የዶክተር ደረጀ ከበደ መዝሙር በጣም የደነገጥኩት ይሄን ያህል ነው እየሄድን ያለ ነውና እግዚአብሔር ጸጋ መስጠት አላቆመም። እግዚአብሔር ማድረግ አላቃተውም። እግዚአብሔር ዛሬም ክንዶቹ አልነጠፉም። እንደውም ኤርሚ በጣም አልቆረጠው ይመስለኛል እንጂ የአገኘው ይደግ አሁንም እያወራ የነበረውን ሰምቼው ምን ይል ነበር? እኔ አለ አንድ ጊዜ ገጠር ላገለግል ሄጄ አለ ገጠር ላገለግል ሄጄ የወፍ ጫጫታ ሰማሁኛል። ራቅ ብዬ ደግሞ የእንስሶች ድምፅ ሰማሁኛልና አየሩን ስተነፍሰው ወደ ውስጥ ሳስገባው በጣም ደስ ይል ነበረ። እንደ ከተማ አይደለም፣ በጣም ደስ የሚል አየር ነበርና አቤት የእግዚአብሔር ምሕረት የሚለውን እንትኑን መዝሙር እዛ ላይ ተቀበልኩት እያለ ነበርና ተፈጥሮን እንኳን አይተህ ተፈጥሮን እንኳን የተፈጥሮን አየር ተመገበ መዝሙር የምታወጣ የእግዚአብሔር ታላቅነት ለማውራት ወንዞች የሚያጨበጭቡለት ነው የኔ አምላክ። ተራሮች የሚዘሉለት ነው። አይኔ አያየውም ግን ተራሮች የሚዘሉለት ነው የኔ ኢየሱስ። ወንዞች እኔ ሲያጨበጭቡ አይቼ አላውቅም፣ ግን ለእግዚአብሔር እንደሚያጨበጭቡ የእግዚአብሔር ቃል ይናገራል። ለኔ አምላክና ንጉስ ለሆነው ለክርስቶስ ያጨበጭባሉ። አዋፋት እኔ ድምጻቸውን ነው የምሰማው፣ ጠዋት ደስ ይሉኛል ስሰማ፣ ለእግዚአብሔር ግን ይዘምራሉ። ፍጥረት ሁሉ የሚገዛለት እግዚአብሔር ፍጥረትን እንኳን የፈጠረውን ፍጥረት አጠቃላይ መገለጥን እንኳን አይተን ምን ማድረግ እንችላለን? የእግዚአብሔርን ቀን ይዘን መምጣት እንችላለን። በእግዚአብሔር ፊት መሆን መሰንበት። አሁን ኤአይ ምናምኑ ብቻ ሳይሆን ኤአዩ ጋር ያደረሰንን ነገር ነው መሆን ያለበት። ክርስትና እኔ አይዘምንም ከሚሉት ወገን ነኝ። ማለት ክርስትና የዘመነባቸው ስላሉ ማለት እየዘመነ ከመዘመን ጋር ከሆነ ነገር ጋር ህብረት እያደረጉ የዘመነባቸዋል። ክርስትና አይዘምንም። ክርስትና ጳውሎስ ሲኖረው ያው ክርስትና ነው። እኔም ሲኖረው ቤካም ሲኖረው ኤርሚዬም ሲኖረው እዚህ በጣም ወዳቸው ወንድሞችም ስትኖሩት ክርስትና ነው። በቃ ምንም የሚቀየር ነገር የለውም። ክርስቶስ ኢየሱስ ትናንትናም ዛሬ እስከ ዘላለም ያው ነው፣ የማይቀየር ነው። እኔ ጋር ሲመጣ ኦርቶዶክሱ ጋር ሆኖ ሲያድነው ምንም አምላክ የለውም ብሎ ሲያድነው ያ ኢየሱስ ነው። ሙስሊሙን ጋር መጥቶ ሲያድነን ያው ኢየሱስ ነው፣ አልተቀየረም። ምንድነው አለ የህይወት ለውጦች ምናምኖች መጣት መውደቅ መነሳት ከፍታ ዝቅታ ሊኖር ይችላል። ገብቶሃል አይደል? አንድ አላዝረዝመው ግን አንድ የጠቅለል ሳረገው ምንድነው የመጣንበት ነገር ነው እየሆነ ያለው ማለት የክርስትናችን ልኬት ነው እዚህ ጋር ያደረሰን። የክርስትናችን ልኬት ማለት በቃ ትናንት የነበረው የክርስትና ዘይቤ ትናንት የነበረው የእግዚአብሔር ጋር የመቆየት የመሰንበት እስቲ ትናንት እንዳለው ዛሬም ይጸለያል። በርግጥ ግን ትናንት የነበረን የጸሎት ጉልበት ትናንት የነበረን እግዚአብሔር መፍራት ትናንት የነበረን ህብረት ቅድም ይርብያል ነበር። ሰላምታችን ፍቅራችን እንኳን እንደ ቀድሞ አይደለም እያለ ነበረ። እንደምትወዱ ያንን ሰው ትነግረዋለህ እኮ ልታየው የማትፈልገውን ሰው ነው ኮንዶ በነቀለው የምትለውን ሰው ቅፍ አድርገህ ትሰማዋለህ። ሽንገላ በዝቷል። ያ አመጣንና አሁን ዘመንን አወቅን አለን። ክርስቶስ አይዘምንም። ክርስቶስ ትናንት ለጳውሎስ ትናንት ጴጥሮስ ስንት ሲሉ ያ ክርስቶስ ነው። እኔ ጋም ሲመጣ ያ ክርስቶስ ነው። እኔ በምን ያህል አስተናግደዋለሁ? እኔ በምን ያህል ለሱ ገዛለሁ ኖርለታለሁ? አይዶን እሱ የኔ ምላሽ ሲሆን ማለት ነው። የኔ ምላሽ ሲሆን የእያንዳንዳችን ምላሽ ሲሆን እና እዚህ ጋር ያመጣን ነገር ይሄ ፈር እየለቀቀ የመጣ ነገር ነው። ፈር እየለቀቀ እንደ ቀልድ እያየናቸው የመጣናቸው ነገሮች ገባህ አይደለ? ቤተክርስቲያን ውስጥ እንደ ቀልድ አመጣናቸውና
እያለ ስር ሰደው ዛሬ ጭራሽ ደፍረን እስቲ እንደው ምንም አይነት ቴክኖሎጂ ለኑሮ ገዛ ለሆነ ነገር ጥሩ ቢሆን ለመንፈሳዊ ነገር እንዴት ነው የሚያግዘው እያለ ነበር። አገኘው ይደግ እያለ ነበር። ኪቦርድ እንዴት እንትኖችን እንዳስጣላቸው ቦክስ ጊታራቸው እንዴት እንዳስጣላቸው ኪቦርድ እያወራ ነበር። ዛሬ ያለ ኪቦርድ ሰው ማይንቀሳቀስ የሆነበት ዘመን፣ ኪቦርድ ሲሰማ የሚዘልበት የሚያብድበት፣ ቁጭ ብሎ መዘመር የጠፋበት። እኔ ጌታን ነው ማለት ራሴን እንትን ለማለት አይደለም። በማለዳ ኤአይ ጋር ደረስን። የሌለ ማንነት ይሄ ናቸው ለመባል የሚያስችል ነገር ነው ማለት ነው። ያልሆኑትን እንዲሆኑ የሚያደርግ ስም የሚያጠፋ ህይወት የሚያበላሽ ነገር ነው ይሆናል። ዛሬ እንደቀላል የምናደርገው አሁን አንተ ቀደም እንደቀልድ ፈገግ አልክበት እንጂ አባቷ ኤአይ ምናምን አልክ ነው። ሳደገኛ ነገር ነው። ጀስት እንደምናወራው አይደለም። ግን እዚህ ጋር ግን በአንድ ቀን እንዳልመጣ እንድታውቁልኝ ይፈልጋለሁ። በአንድ ቀን አልመጣንም። በአንድ ምሽት በአንድ ጀንበር እዚህ ጋር አልደረስንም። እንዴት ነው በአንድ ጀንበር ያልደረስነው? ምክንያት ያንዳንዱ ነገር እንደ ቀልድ እየታየ ነው። ቤካ እዚህ ጋር የመጣ ነው። ገባ? ትናንት ከቨር ሲሰሩ ጸልያችሁ ተቀበሉ ከማለት ይልቅ ጀስት ስታይል ይሄ አጉል ጉሮሮ አሳምራለሁ በሚል የሆነ ነገር እንደዛ ነገርና በጣም ከባድ ነው የነበረው ነገር። አሁንም ደግሞ ጭራሽ ከፊታችን የተጋረጠው ነገር በጣም አደጋ ነው። በጣም አደጋ። ይሄ ልናስብበት የሚገባ ነገር ነው። ቆም ልንልበት ልንነጋገርበት የሚገባ በመዝሙር አቅጣጫ ብቻ አይደለም። በተለያዩ ነገ ቅድም እንዳልከው ነው። ነገ ልሳንም እንዲያይተረጉም እፈራለሁ እንዳልከው ማለት ነው። እና በጣም አደጋ ነው ያለው ከፊታችን የመጣው ነገር። ይሄ ማለት የእግዚአብሔርን ነገር ለማስጣል የተመጣበት መንገድ እንዱ በቀላል የምናየው አይደለምና እንደተወረረን ነው የሚሰማኝ። ይሄ ውሃ ውስጥ ትልቅ ወንዝ ውስጥ ሰው ገብቶ ለመዋና ባለመቻሉ ወይ ደግሞ ለመውጣት ተቸግሮ አየር እንደሚያጥረው እንደምንደፋደፍ ነው ኢትዮጵያ ክርስትና የሚመስለኝ። ጭራሽ እዚህ ጋር ደርሰን ሁሉንም የመጣ ነው ሁሉ አንድ ጊዜ ከአንድ አገልጋይ ጋር ተጣሉበት ነገር ቤተክርስቲያን ጎርፍ ናት አለ። እንደ ሁሉ የመጣው ነገር ጠራርጎ ነው እንትን የሚላት ብሎ በጣም ነው የተጋጨ ነው። ምን ልል ፈልጌ ነው የመጣውን ሁሉ የምናስተናግድ የመጣውን ሁሉ የምንቀበል ቆም ብለን ማየት የለም ወይ? ቆም ብለን አባቶች የት ሄዱ? አሁን አገኘው ይደግ እግዚአብሔር ዘመኑን ይባርክ። ቆመ፣ ወጣ፣ ፊት ለፊት ተጋፈጠ፣ ይሄን ነገር ተናገረ። ቢያንስ ሁላችንም ማለት ቻለን። ገባህ አይደለ? ሌላው ለምንድን ነው ዝምታን የመረጠው? ለምንድን ነው አንተ እንኳን ይሄ ነገር እንዲህ ነው ብለህ ባልከው ልጅቷ እንዴት ነው ያደረገችክ? ያቺ ልጅ እንዴት ነው የመለሰችልህ? አንተን ቪዲዮ እስክትሰራባት ድረስ ማለት ነው። ኮሜንት ላይ ምንድን ነው ያለች? ይሄ እንደ ትክክለኝነት የሚቆጥሩት ሁሉ አሉ። ልክ ነን ብለው የሚያስቡ አሉ። እግዚአብሔር በልጁ በክርስቶስ ኢየሱስ ደም እንደገና ማስተዋልን ይስጣል። እንደገና ወደ ልቦናችን ወደ ቀድሞ ነገር እግዚአብሔር ይመልሰን፣ ማስተዋል ይሁንልን። ይሄ ከባድ ነገር ነው የገጠመን። ይሄ ቴክኖሎጂ ማለት ይሄ ልክ እንደ ሌሎቹ እንደ ቀላል ነገር እንትን አይደለም። ይሄ እየገባ ቅቡልነቱን እየተጠቀመ ወደኛ የሚመጣ ነው፣ የሚጠጋጋ ነው። ልታረቀው ዞር ልታደርገው ራቀልኝ የምትለው ነገር አለም እየተጠጋ የሚመጣ ነው። እና በጣም አደጋ ነው የተገጠመን ነገር አደጋ ነው በጣም። አሁን ነው ሳይቃጠል በቅጠል እንደሚል እንደ ሀገር ባህል ቶሎ ብለን ነው ለመምታት መሞከር ያለብን። ቶሎ ብለን ነው መጥረግ ያለብን። ቶሎ ብለን ነው ማለት ያለብን። አንድ ልጅ እዚህ ኮሜንት ስጽፍ አይቻታለሁ። ከሳችን ምንድን አልሰማም ብለን ጆሮ በመከልከል መዝጋት መቻል አለብን አለች። በቃ አንፈልግም በሚል በማስወገድ አለች። አንዳንዱን ግን በምን ትለየዋለህ? አንዳንዱ የማይለየው ነው የሚመጣበት አጋጣሚ ያለና እግዚአብሔር ይታደገን። የኢትዮጵያ ቤተክርስቲያን እግዚአብሔር ይታደግ፣ እኛን ይታደግ። ወደ ቀድሞ ፍቅራቸው፣ ወደ ቀድሞ መንበርከካቸው፣ ወደ ቀድሞ መሰዊያችን፣ ወደ ቀድሞ እግዚአብሔር መፈለጋችን እግዚአብሔር ይመልሰን እና እግዚአብሔር የተሰበሩ ስብራቶች አሉ። ቤተክርስቲያን ውስጥ የተሰበሩ ስብራቶች አንዱ ከተሰበሩ ስብራቶች ማለት የመዝሙር አገልግሎት ነው። ትናንት የነበረው የመዝሙር አገልግሎት፣ ዛሬ ያለው የመዝሙር አገልግሎት፣ ትናንት የዘማሪዎቻችን የህይወት ጥራት፣ ዛሬ ያለው የህይወት ጥራት፣ ትናንት የነበረው የመዝሙር አቀባበል ዘይቤ፣ ዛሬ የሚቀበሉት የመዝሙር የሰማይና የምድር ልዩነት ነው ያለው እና እግዚአብሔር ፊቴን ሹ ባልከ ጊዜ እኛም ፊትን አሸ እንዳለ ዳዊትና
ጀስት በህይወት ለመኖር ለመቀጠል ህይወት ያለው ነገር ይዞ መጥቶ ህይወት ላለው ህዝብ ማካፈል ህይወት ያለው ነገር ያልሞተ ነገር ስታሸተው መሰዊያ ላይ ሲቀርብ እግዚአብሔር የሚያሸተው እኛም ስንሰማው የምንባረክበት ህይወታችንን የምናንጽበት እንዲሆን ቆም ብሎ ማየት ያስፈልጋልና ልክነን ሁሉ ያሉ አሉ። በዚህ ጉዳይ ልክነን ሁሉ ያሉ አሉ። አሁን ቀደም እንኳን ስማቸውን ስታወጣ ዘማሪዎች ድረስ ደርሰናልና ኖ ልክ አይደለንም። ቆም ማለት ያስፈልጋል። የመጣውን ሁሉ ቴክኖሎጂ መጥፎ ነው እያልኩ አይደለም። የመጣውን ሁሉ እንደ ግብስብስ እያስገባን የምንመጣ ከሆነ ይሄ እግዚአብሔር ቤት ነው። ይሄ ሸቀጥ ቤት አይደለም። ይሄ ሱቅ አይደለም። የእግዚአብሔር ቤት ነው። ሁሉን ነገር በመንፈስ የምትመረምርበት ነው። ትናንት ላወጣጣችን ላገባባችን የምንጠይቅ ሰዎች ዛሬ ለህይወት ውሳኔያችን እንኳን እግዚአብሔርን ጠይቀዋለን። እግዚአብሔር ጋር ያለን አታችመንት እንዴት ነው? አታችመንቱ እኮ ኖ ይል ነበር። ይሄን ነገር ገፍቶ ያወጣዋል። ሰው እያወራበት አይደለም። ኤርሚስ ያመጣው እኔ በጣም ነው ደስ ያለኝ። ለምን በፎቶ ይህን ያህል ከደነገጥኩ አስበው ደግሞ ዝማሬ ደግሞ በሌላ ነገር ይህን ያህለውና የሌለ ማንነት አምጥቶ አቀባብቶ እህታችንም ቅድም እንዳለችው ቃልዬ ምንድን ያለችው በቃ ዝማሬ ሰጠኛለች በቃ እና ልክ እንዳልሆነ እንኳን አሁን ነው የገባኝ አለች እህታችን። ይሲ ልክ ነን ብለው ያዙታል። እንደ ልክነት እንደ መልካም ነገር የተቀበሉታል። ኖ በኢየሱስም ልክ አይደለም። በጌታ በኢየሱስም የተጠረገ ልክ አይደለም። በጌታ በኢየሱስም ይሄ ነገር ልክ አይደለም። አይምሯቸው በዚህ የተያዙ ልክ ነን ብለው ያሉ ቤታቸው ቁጭ ብሎ ኮምፒውተር ስላላቸው ድሉ ስላላቸው ይሄንን እየሰሩ ያሉ ወጣቶች በጌታ በኢየሱስ ወደ ማስተዋላችሁ ጌታ ኢየሱስ ከዚህ የተሻለ አለ። ጌታ ኢየሱስ የሚያምር ነገር አለ። የማይጠገቡ ለትውልድ የሚሻገሩ ነገር አለው። ከሱ መቀበል ትችላላችሁ። ይሄ ልክ አይደለም። እግዚአብሔር እንዲረዳችሁ ደግሞ እንጸልያለን። ግን እግዚአብሔር በረዳን መጠን ቆም ማለት ይሄ ነገር በአንድ ጀንበር እዚህ ጋር አልጣለን። አሁን ኤአይ ስለሆነ ቴክኖሎጂ ስለሆነ መጣን እንዴ? ኖ ከከፈሩ ብንቆም ኖሮ ተው ብንል ኖሮ እዚህ ጋር እንደርስም ነበርና እንዲህ እያለን ነው። በአንድ ጀንበር አልመጣንም። ቤኪዬ ብዙ ሰዓት እንዳልወስድ ነው፣ ሌሎችም እድል እንዲያገኙ እኔ የሚሰማኝ ይሄ ነው። ተባረኩልኝ። ምረት የእግዚአብሔር አምላክ ይባርካችሁ። በጣም ደስ የሚል በቃ በእውነት ዘርሽ ለምለም ተባረኪ። አሜን አሜን። ብቻዬ አሜን። ከስር ያላችሁ ደግሞ እንዲህ አሳጥሪ ምናምን ነገር በቃ እሷ ውስጥ ያለውን ነገር እንሰማለን እናደምጣለን። ሌሎችም ሲያወሩ ሁሉ ጊዜ አስተውሉ። በቃ የሚያወራን መንፈስ ቅዱስ እንደሆነ አስተውሉ ሁሉ ጊዜ። በተለይ እህቶች ሲያወሩ ደግሞ ዲስካሪ ለማድረግ የምትሞክሩ ሰዎች ደግሞ ማለት አምሶሪ እኔ አስቀይማቸዋለሁ ብሎ ከአድርጌ ያሰናበታቸዋለሁ። በጣም 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 ከህይወታቸው ተጨምቆ የሚወጣ ነገር አለ። ኦኬ። እና አንዳንድ ጊዜ ከመጽሐፋችን በፊት አስተውሉ። ጆሮአችን ሁሉ ጊዜ በጎና መልካምን ነገር ለመስማት የተከፈተ መሆን አለበት። ልባችንም እንደዚሁ እና ማድመጥ፣ ረዥም ሰዓት ማድመጥ። ኦኬ። ተባረኪ። እግዚአብሔር አምላክ አብሶ የባርክሽ። እንወድሻለን። በርችልን ውድ እህታችን። እሺ ሌላ ማን ነበረ? ወንድማችን ያቤጽ ነህ? ያቤጽ እኔ ከኛ ወገን ነው ወይስ ኬት ነህ? አሁን እኮ ቅዱስ ያቤጽ እንትና ማን ነው? ከታች ያለው ወንድም ነው። ወንድምነት ሶሪ ኤልያስ መሰለኝ። ኤልያስ ቅድም እየተናገረ ነበር። ኤልያስ ነው። እሺ እድሉን ከሰጣችሁ ኬት ነህ? ከኛ ወገን ነህ? አዎ። እሺ ቅዱስ ኤልያስ ቀጥል። ኤልያስ ረታ እባላለሁ፣ ዘማሪ ነኝ። ዘማሪ ነኝ። በገርጃ አማኑኤል ህብረት ቤተክርስቲያን ነው የማገለግለው። በዚሁ በዝማሬ አገልግሎት ነው። በዚህ ሀሳብ ላይ ተቃውሞ አለኝ። ይሄ ኤአይን እቃወማለሁኝ። የምቃወምበት ምክንያት ደግሞ አንደኛ ዝማሬ ጸጋ ነው ብዬ ስለምቀበልም ስለማስብም ስለማምንም ነው። ክርስቶስ አካል ለሆነችው ለቤተ ክርስቲያን የሰጠው ጸጋ ነው። አካሉ ይታነጽ ዘንድ ይገነባ ዘንድ የሰጠው ለቤተ ክርስቲያን የሰጠው ያ ጸጋ ነው ብዬ ነው የማምነው። ሲቀጥል ደግሞ አንደኛ ሳሙኤል ላይ ምዕራፍ 16 ላይ እንደዚህ ይላል። ያው ሁላችንም የምናውቀው ታሪክ አለ። የሳኦልና የዳዊት ታሪክ ማለት ነው። ላንብብላችሁ ከቁጥር 18 ጀምሮ ላንብብላችሁ። ምዕራፍ 16 ቁጥር 18 ከአገልጋዮቹም አንዱ መልካም አድርጎ በገና መደርደር የሚችለውን የቤተልሔሙን
የእሴይን ልጅ አይቻለሁ፣ እርሱም ጀግናና ተዋጊ ነው፣ በአነጋገሩም አስተዋይና የደስ ያለው ነው። ከዛን በመጨረሻ ላይ ምን ብሎ ይዘጓል መሰላችሁ? እግዚአብሔርም ከእርሱ ጋር ነው። በቃ ከዚህ በላይ ኤቪደንስ ምን እንፈልጋለን? እግዚአብሔርም ከእርሱ ጋር፣ ከማን ጋር? ከዳዊት ጋር። በዛን ታይም ላይ ከዛ በኋላ ዳዊት ወደ ሳኦል ሄዶ በገናም በደረደረ ጊዜ ያ ክፉ መንፈስ ከሳኦል ላይ ይሸሽ ነበረ። በቃ የእግዚአብሔር መንፈስ ከማን ጋር ስለነበረ? ከዳዊት ጋር ስለነበረ። እኔ በጣም ማለት ኋላ ቀርነ ከተባልኩኝ በጣም ኋላ ቀርነ ልባል። ኤአይ በጣም እኔ እንጃ ለመስማት ውስጤን ድርቅ ነው የሚልብኝ። በጣም ነው የምጠላው። ለምን እንደሆነ አላውቅም። ስቲል በቅርብም ከሰዎች ጋር እየተሟገትኩበት የነበረበት ሁኔታ ነበርና በቃ መስማት አልችልም። ለምን እንደሆነ አላውቅም። በቃ ውስጤ በጣም ነው የሚቆጣው። እና አንደኛ ነገር ሌላው ደግሞ የምቃወምበት ፓርት ደግሞ ሌላው ምንድነው? እንደምናየው አሁን ሰዎች ገብተው እንደዚህ አይነት ግጥምና ዜማ ስራልን ካሉ ይህንን ክርስቶስ ለአካል ለሆነችው ቤተክርስቲያን የሰጠውን ጸጋ ማጣጣል ነው የሚሆንብን። ያንን ጸጋ መጣል ነው የሚሆንብን። በቃ ማለት ወደ ጸጋው ዙፋን እንቅረብ። መንፈስ ቅዱስ እንዴት መዘመር እንዳለብን፣ እንዴት ግጥም መጻፍ እንዳለብን እሱ በውስጣችን ይቃትታል። ወደዛ ጸጋ እንቅረብ። በቃ እግዚአብሔር ሊሰራ የሚችለው በእኛ ነው። እኛ ወደ ጸጋው ዙፋን ስር እንቅረብ። ኤአይን አያውቀውም። ኤአይ ውስጥ መንፈስ የለም። የእግዚአብሔር መንፈስ ያለው በእኛ ውስጥ ነው። በቃ ከዚህ አንፃር አልቀበልም። ሌሎችም ማለት ያለን ነገር ያሳጣናል። ከቨር ሶንግም ኦሪጂናል ሶንግም መሰራት የለበትም በኤአይ እና ይህንን ነው። በጣም አመሰግናለሁ። መጨረሻ ላይ ኤርሚዬ በዚህ ያላችሁ በሙሉ የእናንተን እርዳታ የምሻበትን ደግሞ ምክንያት መጨረሻ ላይ ያሳውቃችኋለሁ። ሰዓታችሁን ጊዜያችሁን ስለሰጣችሁኝ አመሰግናለሁ። ምንድነው ካላችሁኝ ደግሞ አሁኑኑ ነግራችኋለሁ። እሺ ተባረክ ወንድማችን፣ ጸጋ ያብዛልህ። የስ ኤአይን በጣም ነው የምንጸየፈው፣ አጥብቀን ነው የምንቃወመው። እኔም በጣም ነው የምጠላው ኤአይ። በነገራችን ላይ በጣም ነው የሚያንገሸግሸኝ፣ እንዴት እንደሚያበሳጨኝ በአንድ ጊዜ ነው ታውቃላችሁ። በቃ ውርር ነው የሚያደርገኝ፣ የሆነ የሚያስጠላ አይነት ስፒሪት ማለት ነውና በጣም ነው የምጠላው ኤአይ። በጣም ነው የምቃወመው እንዴ፣ በጣም ነው የምቃወመው በኢየሱስ። ለማንኛውም ግን ሌሎች ዘማሪዎቻችን አላችሁ። አይ ቲንክ በኋላ ላይ ኤርሚ ራሱ ሲመጣ በደንብ ካም በኋላ ወንድምነት በቃ ማለት ትላንትናም እያወራው ነበር፣ ዛሬም እያወራው ነበረ። ወንድምነት 3 ስቴፖችን ጠብቆ ማውራት አለበት ብዬ እኔ አምናለሁ። ማለት ሐዋርያው ጳውሎስ ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 2 ላይ አንድ ያነሳው ሐሳብ አለ አይደለም? ዘለፍ አለ፣ ገጽጽ አለ፣ ምከር አለ እና መቼስ ዘማሪዎችን ወይም ደግሞ በመንፈሳዊ እንትን ማቹሪቲያቸው በጣም ሃይ ሌቭል ያሉ በአገልጋይ ደረጃ ማለት ነው እነሱ መቼስ አይመከሩ ማለት መዘለፍ ነው ያለባቸው ብዬ ነው የማምነው። በነገራችን ላይ አውቀው ስለሆነ የሚያደርጉ እያወቁ ልባቸው ሊናቸው እያወቀ ከዚህ ከዘመኑ ጋር አብረን እንዘምናለን፣ ከዘመኑ ጋር አብረን እየሄድን ነው፣ ዘመኑን ዋጅተናል በሚል አይነት መንገድ አውቆ እያጠፉ ያሉት እነሱን በደንብ አድርጎ ሊዘልፉ ይገባል ብዬ ነው የማስበው። ደግሞ አንዳንድ እህቶቻችን ወንድሞቻችን ደግሞ ባለማወቅ ለምሳሌ ትላንትና እኔ ቤት ራሱ ብዙዎቻቸው ሳያውቁ ነው እንዴ እያለን እያረቅን ያስተካከልናቸው ነገሮች ራሱ ነበሩ። እነሱ ኤአይን መሰላቸው በቃ መዝሙር ኦሪጂናሉ መስሏቸው ምናምን የተሸወዱ አሉ። እነሱ እመክራቸዋለን። ቢኮዝ አይ ቲንክ ያው ግልገሎች ስለሆኑ ማለት ነውና ግልገል ይመከራል እንጂ አይገጸጽም ወይ ደግሞ አይዘለፍም። ደግሞ ጠቦት የሆነው ደግሞ ይገጸብ ብዬ ነው የማስበው። ትክክል አለ ምናምን ቆጣ ግን ፓስተር ነን የሚሉ ወንጌላዊ አንዷ አለች ለምሳሌ ኢቫንጀሊካል ነኝ ኢቫንጀሊስት ነኝ ምናምን ብላ ኤአይ ነው እንዳለ በቃ ጌታ እንግዲህ እኔ እንጃ በኢየሱስ ብቻ በጣም ነው መንፈስ የሚጸየፈውና እንደዚህ በአገልግሎት ምናምን ላይ ያሉ እንደ ፓስተር እንደ ወንጌላዊ እንደ ዘማሪ ያሉ ሰዎች የሚጠቀሙትን ቅጥቅጥ ማድረግ ነው ማለት በደንብ አድርገው ምንድን ነው ዓለማዊነትን
ከረባት አስሮ ጥቁር ሱፍ አልብሶ ማስገባት ምን የሚሉት ነገር ነው? ልክ አይደለም። እና እነሱን በደንብ አድርጎ ልክ እንዳይደሉ ቆጣ ባለ መንገድ ሊነገራቸው ያስፈልጋል ብዬ አስባለሁ። ሰው እነዚህን ገጽጻውን እንዲሁም ዘለፋውና ምክሩን ሁለቱንም አገናዝቦ ማውራት አለብህ ብዬ አስባለሁ። እንደምነት ይሄ አሁን ላይ ነገር ካልተነገረ ካልተቆጣ አይ ቲንክ በጣም አደገኛ ነው። ወደፊት በጣም አስጊ በቃ የሚያስጠላን ነገር ሁላ ልናገኝ። እኔ እንደውም አንዳንድ ጊዜ ዝም ብዬ ሳስበው ስፔሻሊ በሰሞኑ ፍርሃት ምናምን ድንጋጤ ያረውብኝ ምን ነው እኔም ገዳማ ያለው እንደ ምናምን ብሎ ብዬ አስቤያለሁ። ምንም ቴክኖሎጂ ምናምን የማይሰማበት ሄዶ ጠፍቶ ጥፍት ብሎ ምናምን እዛ መቅረት ከዛ ምንም ማሰማም ፒስ ኦፍ ማይንድ እንጠብቃለን ብዬ ስለማስብ ከመንፈስም ባሻገር ማለት ነውና እንደዚህ ምስክትል ያደርሳል። ይሄ ልትቆጣ ያስፈልጋል። ማንም ሰው ቢሆን በቃ ልትቆጣ ልትገጽው ያስፈልጋል። ቦልድሊ ማለት ነው። እንደሱ ይገባል ብዬ ምን ያስባለሁ። ሌሎቻችሁ ደግሞ ዘማሪዎች ያላችሁ ዝም ያላችሁ፣ ፓስተሮች ያላችሁ ዝም ያላችሁ፣ ነቢያቶች ያላችሁ ነቢያቶች ስላችሁ ሐሰተኞችን አይጨምርም። ሐቀኞች የጌታን ድምፅ የምትሰሙ እናንተ ማለት ነው። ሐዋርያቶች አላችሁ የጌታን ድምፅ የምትሰሙ እናንተ አባቶች አላችሁ። ዝምታችሁ ስሩ። ስፔሻሊ ዘማሪዎች በዚህ ከቴክኖሎጂ ጋር በተገናኘ መንገድ ለቴክኖሎጂው ቅርብ የሆናችሁ ኦኬ፣ ለዚሁ ለሚዲያው በጣም ቅርብ የሆናችሁ ዘማሪዎች ያላችሁ እኔ ስማችሁን ጠርቻለሁ፣ ሌላ ጊዜ ስማችሁን ጠራለሁ እና እናንተ ዝምታችሁን ስበሩ። እናንተ ካላነቃችሁ፣ እናንተ መታችሁ ካላወራችሁ በዚህ ጉዳይ ላይ ማን እንዲያወራ ትፈልጋላችሁ? ማን እንዲያወራ ትፈልጋላችሁ? እና በዚህ ጉዳይ ላይ የእናንተም ዝምታ ትንሽ ያስፈራል። ከጊዜው ጋር የተስማማችሁ ነው መስማማታችሁ ነው እየገለጻችሁ ያላችሁ ወይስ ምንድን ነው? እሱም ነገር ጥያቄ ውስጥ እንዲገባ አድርጓል ብዬ ማሰባለሁ። ያ ወዳችኋለሁ። ወጊ አም ሶሪ ያቆየሁብሽ አይደል? በጣም ይቅርታ። እሺ የሆነ ቦታ ልወጣ ስለሆነ ነው። ቤካዬ ሰላም ለእናንተ ይሁን። ኤደን እዛ ላይ ያላችሁ ታችም ያላችሁ ወገኖች የጌታ ኢየሱስ ክርስቶስ ጸጋ ይብዛላችሁ። እንግዲህ በዓለም ነው ያለ ነው። ያው ዳንኤል እንደተናገረ በመጨረሻው ዘመን አንዱ ትልቁ ምልክት እውቀት ይበዛል። በጣም እውቀት ይበዛል። እውቀት ሲበዛ ደግሞ እውቀትን ከጀርባ የሚጠቀም ጨለማ አለ። ልክ በብሉይም በአዲስ ኪዳንም ኢምፓየር ጀርባ ላይ ነገስታት ጀርባ ሆኖ የእግዚአብሔር መንግስት እየተቃወመ የሰው ልጆችን እየጨፈጨፈ የሰው ልጅ በምድር ላይ እንዳይኖር እያደረገ የነበረ ሰይጣን በቃ በሚችለው ሁሉ በተለይ ራእይ 12 ላይ ሰይጣን መጨረሻው እንደሆነ አውቆ በታላቅ ቁጣ ይወጣል ይላል። በነገራችን ላይ ስለ አርቲፊሻል ስንናገር በቃ አርቲፊሻል አደገ። በቃ የተለያዩ ነገሮች እያደጉ ነው ያሉት፣ ሰውን ግን በድን እያደረገ ማለት ነው። አርቲፊሻል ህያው እየመሰለ ሰው ደግሞ ከስራ ውጭ እየሆነ ነው። ይህ በሴኩላሩም አደገኛ ነገር ነው። ሙሉ ለሙሉ አርቲፊሻል ኢንቴሊጀንስ መጥፎ ነው ባንልም ግን እንደው በሴኩላሩ እንኳን እኔ በቀደም አቤል ብርሃኑ የወይኗ ልጅ የሚባለው ደቡብ ኮሪያ ውስጥ አንድ ካፌ እየገባ ያለምንም አስተናጋጅ ሰው የለም፣ በቃ ሰው አልባ እና ሰውን የሚያጠፋ ቴክኖሎጂ፣ ሰውን የሚያቀል አቅላይ መንፈስ አይደለም ከአምላኩ ጋር ሰውን ከሰው ጋር በታትኖ ሊያሳብድ አውሬው እየተዘጋጀ ነው። በነገራችን ላይ በጣም ካከረርኩት ራእይ ምዕራፍ 13 ቁጥር 16 ሚላል ደግሞም የመጀመሪያው አውሬ ይላል። ያው አውሬ ጨካኝ መንግስትን ነው ሲስተሙን ነው እና ይሄ የመጀመሪያው አውሬ ምስል መናገር እንዲችል ለምስሉም እስትንፋስ ለመስጠትና ለዚህ ምስል የማይሰግዱ ሁሉ እንዲገደሉ ለማድረግ ስልጣን ተሰጠው ይላል። ጥቂት ጊዜ ነው እንግዲህ በመከራ ውስጥ የሚሆን ነገር። ቴክኖሎጂን ሰይጣን አይጠቀምም ብለን አናምን ወገኔ። ሁሉ ተፈቅደዋል። አሁን ለምሳሌ ይሄ እንትን እንኳን አሁን ቲክቶኩ ለመንፈሳዊ ነገር ተጠቀመ። በዚህ ቲክቶክ ደግሞ ከጌታ መንግስት የወጣ ብዙ ሰው አለ። ሁሉ ተፈቅደዋል። ሁሉ ግን አይጠቅምም። የሚጠቅመው መመርመር አለብን።
አስቡት እንግዲህ ይኸው ፊት ለፊታችን ሰውየው ጊታሩን ይዞ ቁጭ አለ። እኔ መዝሙር ብቻ አይመስለኝም ወደፊት የአርቲፊሻል ኢንተለጀንስ ማንኛውንም ነገር ሰርች አድርጋችሁ ፓስተራችሁ ሊሆን ይችላል፣ ካውንስለራችሁ ሊሆን ይችላል። በዚህ ሐሳብ ላይ ምን ትለኛለህ ብትሉት ሰውን ከአምላክ ጋር ሰውን ከሰው ጋር እየለየ ያለ ቴክኖሎጂ ነው። በነገራችን ላይ በቃ አርቲፊሻል ነው። እኛ ህያዋን ድንጋዮች እንደሆነን ጴጥሮስ ተናግሯል። ህያዋን ድንጋዮች ናችሁ። እንዴት ሙት የሆነ ነገር በሰው የተሰራ ነገር ያውም ለአምላክ የፈለገ ድምፃቸው ቆንጆ ነው። እግዚአብሔር ቴክኖሎጂ ወይም ደግሞ ቆንጆ ቆንጆ የሰዎች እውቀት ጠፍቶበት አይደለም ልጁን የላከው። ሰው ጠፍቶበት ነው። ሰው ጠፍቶበት ነው። እንግዲህ መናገር የምፈልገው ኤፌሶን 5 ላይ እንግዲህ ይላል ሐዋርያው ቅዱስ ጳውሎስ ጥበብ እንደሌላቸው ሳይሆን እንደ ጥበበኞች እንዴት እንደምትኖሩ ተጠንቀቁ። በነገራችን ላይ የመጨረሻው መጨረሻ ዘመን ላይ ያለን ሰዎች የመጨረሻ ዘመን መልእክቶች ተጠንቀቁና ተጠበቁ ነው። ይሄ እኮ መንፈሳዊነትን የሚሰርቅ ነው። ቅድም እህታችን እንዳለችው በቃ መዝሙር ግጠምልን ከዛ ዜማ ስራልኝ ከተባለ በቃ ከአምላክ ጉያ ስር እየወጣ ነው። ሰው ገበያ ተኮር ነው። በቃ መንፈሳዊ ሰው ሊጠፋ ነው ወገኔ። ዳዊት መቼና እንዴት ለምን እንደዘመረ ጠይቁት። ሲከፋው በገናውን ያነሳል። በምስጋና ሲሞላ በገናውን ያነሳል። ሰዎች ሲከቡ ሲያስጨንቁት ጠላት ሲበዛበት በገናውን አምላኬ አምላኬ ይላል። እና ለዚህ በድን እንዴት ይሰጣል? ይሄንን ህይወት አሳምሮ እስትንፋስ ሰጠው እኮ ነው የሚለው። ለምስሉ እስትንፋስ ሰጠው። ፕሊስ ሙሉ ለሙሉ እኛ ቴክኖሎጂን ተቃውመን ከቴክኖሎጂ እንውጣ አይደለም። ጥበብ እንደሌላቸው በተለይ መንፈሳዊ ነገርን የሚሰርቅ ቀለል የሚያደርግ አቅላይ መንፈስ በቀላሉና ባጭሩ መንፈሳዊ መሆን አይቻልም እንዴ! ሐዋርያቱ ክርስቶስን ስለመምሰል ያስተማሩን ትምህርት ሊያስጥለን እኮ ነው። ዘመኑን ዋጁ፣ እንዴት እንደምትነሩ ተጠንቀቁ። ደግመዋለሁ፣ ቀኖቹ ክፎች ናቸውና ዘመኑን በሚገባ ዋጁ ነው የሚለው በአዲሱ መደበኛ ትርጉም። ስለዚህ ሞኞች አትሁኑ፣ ጣፍጦ የመጣ ሁሉ አምሮ የመጣ ሁሉ ይሄን ለማስተላለፍ ነው እነ ቤካ እንግዲህ የመጡት። ሕያው በበድን አይለወጥ። እግዚአብሔርም ጋር ሰዎችም ጋር ህብረት እንዳናደርግ ገና ስለ አርቲፊሻል ኢንተለጀንስ ፕላን ምናምን እቅድ አልገባንም። እኔ ገብቶኛል ማለት ሳይሆን ገና እቤት ያስቀምጠናል፣ ከሰው ለይቶ ከአምላክ ለይቶ። ስለዚህ ሞኞች አትሁኑ። ቴክኖሎጂ ሁሉ ይጠቅማል ማለት አይደለም። በተለይ መንፈሳዊያን የሆንን እኛ የጌታ ፈቃድ ምን እንደሆነ አስተውሉ እንጂ በመንፈስ ተሞሉ እንጂ። እንግዲህ አያችሁ፣ በመንፈስ የምንሞላው ስንጸልይ ስንዘምር፣ መዝሙር የሚመጣው እንደዛ፣ ስብከት የሚመጣው እንደዛ። መንፈስ ቅዱስ እንደማያስፈልገን ሁሉ እኮ እየነገረን ነው መዝሙሩ። ይሄ አሁን የሆነ ነገር ሰተነው ሰርቶልን ከመጣ ከአምላካችን ጉያ ስር እያስወጣን ነው። ሰይጣን አሁን አውሬና አስፈሪ ሆኖ አይደለም። በጣም ምቾትን በተመለከተ በተለይ ፋሲሊቲን በተመለከተ ማቴሪያሊዝም ዘመን ላይ ስለሆነን ማቴሪያሊስት አድርጓል በፊትም ቀድሞ እና ወገኔ በጣም ልናስተውል የሚገባ ነው። በመንፈስ ተሞሉ እንጂ በወይን ጠጅ አትስከሩ የሚለውን ላይ ነው ብዙ ጊዜ ያወራ ነው አይደለ? ይህ ብክነት ነው ብሎ በመዝሙርና በውዳሴ ልብ በሉ፣ በመንፈሳዊ ደግሞ አለው አርቲፊሻሉ አይደለም፣ በመንፈሳዊ ዝማሬ እርስ በርሳችሁ ተነጋገሩ። ይህ ህብረትን ነው የሚያመለክተው።
በልባችሁ ለጌታ ተቀኙ እና የመጣ ጎርፍ ሁሉ የመጣ ደስ የሚል ነገር ሁሉ መቼም ዓለም አስቀያሚ ሆነ አታውቅም። ዓለምንና በዓለም ያለውን ነገር ሲስተሙ ላይ በተለይ ቅዱሳን ልናስተውል ይገባል። ቸርች ያስቀረናል፣ ህብረትን ያስቀራል፣ በተለይ አገልግሎትን ይመታል፣ የዝማሬ አገልግሎት ይመታል፣ ነገ የመጋቢ አገልግሎትን ይመታል። ሰርች እያደረጋችሁ ትማራላችሁ እና አስፈሪ ነው። አስፈሪ ነው ማለት ፍሩ ማለት አይደለም። ከቃሉ ጋር ከጸሎት ጋር ከአምላክ ጋር ከቅዱሳን ህብረት ጋር ያለንን ነገር አጥፍቶ እጉያው እንዳይከተል በዚህ ደስ በሚለው ድምፁ ቀላል መንገድ እየሰጠ ማለት ነው። ቀላል ነገር እየሰጠ መዝሙር ከዘመረልን ነገ ስብከትም ይሰጠናል ማለት ነው። አሁን እንኳን ቴክኖሎጂው በዚህ በሶሻል እንትን እንኳን ምን ያህል ብዙዎችን እንደተቋቋመ ታውቃላችሁ። እና እንደው አርቲፊሻል ኢንተለጀንስ በመዝሙር አሁን ያለው የመዝሙር ነገር ላይ ተነጋገርን እንጂ ገና አስፈሪ ነገሮች አሉ። ግን አስፈሪ ነገር አሉ ስንል ፕሊስ እንድትረዱኝ የምፈልገው ፍሩ ፈርቻለሁ አይደለም። ዘመንን የመዋጀት መብት አለን። መንፈሳዊነት ነው ስንጨምር ዘመኑን የምንዋጀው። እንደ ጥበበኞች የምንመላለሰው እንደ ቀልድ አናይም። ሰውን የሚያቀል ነው አይደለም። መንፈሳዊ ሰውን በሴኩላሩ ላይ ያለውን ዓለም ህዝብ ስራ ፈትና አጫሽ፣ ብስጩ፣ ብቸኛ ምናምን እያደረገ ሊጨርስ ዛሬ በአርቲፊሻል ኢንተለጀንስ እየተሰሩ ያሉ ስራዎች ሰው ስራ እንዳይሰራ፣ ሰው ከሰው ጋር እንዳይገናኝ ከባድ የሆነ ዓለማችን ህዝባችን ከጥቂት ዓመታት በኋላ ጌታ ካልመጣ መሸከም የማይችለው ባዶነት ውስጥ እየከተተ ነው ያለ። አሁን ያለችው ተስፋ ቤተ ክርስቲያን ናት። ለህብረትም እግዚአብሔርንም በማምለክም ከእግዚአብሔር ጋር በመጣበቅም ከቅዱሳን ህብረት ጋር በማድረግ በህብረት በመሰባሰብም አካሉ የሆነች ቤተ ክርስቲያን ናት። ለዚህ ጭንቅና መከራ ብቸኝነትና ስራ አጥነት በቃ ሌላ እንግዲህ አርቲፊሻል ኢንተለጀንስ ይዞት የሚመጣው በጣም ሰውን እንዳልኳችሁ የሚያቀል ሰውን ይሄ ነሮቦት ምናምን ያስፈሩኛል። በግሌ ይሄንን ነው የማስበው። ሰው ስራ ከፈታ ምንድን ነው የሚሆነው? ትምህርት ይጠላል። ስራ በመማር ስራ ምን ያደርግልኛል? በአርቲፊሻል ኢንተለጀንስ ሊተኩ ያሉ ነገሮች በሙሉ አስፈሪ ናቸው። እና አይደለም መዝሙራችን መዝሙረ ዳዊት እኮ ሲዘምር ዘምሩ፣ በማስተዋል ዘምሩ፣ ተቀኙለት፣ ሰማያትን እያየ በቃ ልዩ ፍጥረታትን እያየ ፀሐይ ጨረቃን እየጋበዘ የእግዚአብሔርን አሃሎት የእግዚአብሔርን ህልውና እየቀመሰን የዘመረው። እና አርቲፊሻል ኢንተለጀንስ አርቲፊሻል ክርስትና ነው የሚሰጠን። በጣም አስፈሪ ነው። ቤካዬ ከዚህ በላይ ብል ደስ ይለኛል። ገና ይሄ አጀንዳ ዓለምን እየወረረ ያለውን በእውቀት በእግዚአብሔር ቃል እውቀት ዘመንን በመመርመር እየሰራ ያለውን ነገር ኔጌቲቭን በሙሉ በተለይ በመንፈሳዊ ነገር ላይም በተለይ እያነሳን መነጋገር አለብን። እግዚአብሔር ይባርካችሁ። ወደ ስብከት እንዳልወስደው ወግዬ አንቺ ተወደድሽ። እግዚአብሔር አምላክ አውስቶ ይባርክሽ። ዋሶ ብሌስድ ጸጋ ይብዛልሽ። የስ እንደዚህ ቆጣ ብሎ በኃይል መናገር አስፈላጊ ነው። ደግሞ ባገኘነው አጋጣሚ ሁሉ ወንድሞች እህቶቻችንም ደግሞ እንደዚህ የሰሩትን ቴክስት በማድረግ በመቃወም ልክ እንዳይድሉ በመናገር ደግሞ ከድርጊታቸው እንዲታቀሙም ደግሞ የማድረግ የሁላችንም ኃላፊነት ነው ብዬ አስባለሁ። ሌላ ደግሞ አሮ ነው ኤርሚዬ ያስተባብራል ብዬ አስባለሁ። ሌሎችም ወንድሞች ተቀላቅለው ሪፖርት በማድረግም ይህን ኤአይ ጀነሬት ያደረጉትን መዝሙሮች ዩቱብ ላይ የሚለቀቁን በሪፖርት ማዘጋት የሚቻል የሚል ነገር አለ። እንደዛም እናደርጋለን። በተቻለ መጠን በምንም አይነት መንገድ ይህን ነገር ማስቆም ካለብን እስከ የትኛውም ጥግ ድረስ ሄደን እናስቆማለን ማለት ነው እና እንደዛም እናደርጋለን። በልባችሁ ተቀኙ ምናምን እያልሽ ኤፌሶን ምዕራፍ 5 ጠቅሰሽ ነበርና ኤአይ ልብ አለው እንደ ወንድሞቼ እና እህቶቼ፣ ኤአይ ልብ አለው። ከልቡ ነው ኤአይ የሚቀኘው። አስተውሉ። ኤአይ ነፍስ አለው።
ማለት አረ በጣም ብዙ ነገር ብቻ ብናነሳ በጣም ብዙ እናነሳ የምንችላቸው ነገሮች አሉና ብቻ ምንጩን ቼክ አድርጉ እንጂ በጣም ምንጩን ቼክ አድርጉ ወንድሞቼ እናቶቼ። ያ እሺ ጽዮዬ ወደ አንቺ ጋር መጣው። እሺ ጌታ ያ ቅዱሳን በጌታ በኢየሱስ ክርስቶስ ስም ሰላም እላችኋለሁ። የጌታ ሰላምና ጸጋ ይብዛላችሁ። ጌታ ኢየሱስ ስሙ ለዘላለም ይባረክ። ወግዬ ብዙ ነካክታዋለች። እግዚአብሔር የሰውን ልጅ ነው የወደደው፣ ለሰው ልጅ ነው ራሱን አሳልፎ የሰጠው። ህብረት ማድረግ የሚፈልገው ከሰው ልጆች ጋር ነው፣ ከኛ ጋር ነው ማውራት የሚፈልገው። መንፈስ ቅዱስ የጸጋውን ስጦታ የሰጠው ለሰው ልጆች ነው። እግዚአብሔር የሚወደው ሰውን ነው። ምስጋናም እንዲያቀርብለት የሚፈልገው በሰው እስትንፋስ ነው እንጂ በአርቲፊሻል ኢንቴሊጀንስ አይደለም። ከአርቲፊሻል ኢንቴሊጀንስ ጀርባ ያለው የጨለማው ዓለም ነው። ዴፍኔትሊ የጨለማው ዓለም ነው። ሁለተኛ ደግሞ አርቲፊሻል ኢንቴሊጀንስ ማለት ሰው ሰራሽ፣ አርቲፊሻል ማለት ሰው ሰራሽ ነው። እኛ እግዚአብሔር ሰራሾች ነን፣ ሜዲን እግዚአብሔር ነን። እግዚአብሔር ደግሞ እሱ በሰራው ነገር ነው እንዲቀርብለት የሚፈልገው። አድርበት ዘንድ ምን አይነት ቤት ትሰራልኛለህ ነው ያለው። ማደሪያ እንኳ ያደረገው እኛን ነው። ሊያድርብን እንኳ የወደደው በሰው ነው። ማውራት የሚፈልገው ከልጆቹ ጋር ነው። ዝማሬ እኮ ለእግዚአብሔር የሚቀርብ የአምልኮ መስዋዕት ነው። ራሳችሁን ነው ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ የተባል ነው። በእግዚአብሔር ርኅራኄ ለምናችኋለሁ ሮሜ 12 ላይ ሕያውና ቅዱስ መስዋዕት አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። እግዚአብሔር የሚፈልገው ሰውን ነው እንጂ ይህን አርቲፊሻል ኢንቴሊጀንስ እኔ ያሳቅቃል። ለእግዚአብሔር የዝማሬ መስዋዕት በሱ ያሳፍራል፣ ያሳቅቃል፣ ያሳፍራል። ምክንያቱም እግዚአብሔር የከበረ ነው። እኛን ስላከበረን ነው፣ እኛን ስለወደደን ነው፣ ለእኛ እንኳ ስለተፈቀደልን እንዴት ነው ደስታችን እሱን ማምለክ። ይህን ሕያው አምላክ ቅዱስ የተለየ ጌታ ስሙን እንድንጠራ እንድናመልከው፣ መስዋዕት እንድናቀርብለት፣ እንድንዘምርለት የወደደንን እግዚአብሔር እንዴት አድርገን ነው እኛ ደከመን ሰለቸን ይሄ ማሽን ያቅርብልህ? ይሄ ያሳፍራል፣ ያሳቅቃል። ለዚህ ለቅዱስ ጌታ አይገባውም። እኛው ራሳችንን የምንቀርብለትም የምናቀርብለትም። ደስም የሚለው ደግሞ መስዋዕታችንን የሚያሸተው ከኛ ሲሆን ነው። ምክንያቱም ሰውን ይወዳል እግዚአብሔር፣ ሰውን ይወዳል። በቃ ለምን ወደድ ካንለውም ሰውን ወዷል። ራሱን አሳልፎ እስኪሰጥ ድረስ ነው እኛን የወደደን። ህብረት ማድረግ የሚፈልገው ከእኔና ከእናንተ ጋር ነው። እስኪ እናንተ ልጆቻችሁ ጋር ማውራት እየፈለጋችሁ እሱ እየተኮላተፈ ቢያዋራችሁ እንጂ እንደው ልጄ አፍ አልፈታምና ሲናገርም ችሎታው ጥሩ አይደለምና ይንተባተባልና ማሽን ይናገርለት ብትባሉ ምን አይነት ስሜት ነው የሚሰማችሁ? ያው የሚንተባተበው ልጃችሁን አይደል ማድመጥ የምትፈልጉት? ሁለተኛ ደግሞ ዝማሬንስ የሚሰጥ መንፈስ ቅዱስ አይደለ ወይ? እንዴት ነው አንዳንድ ዘማሪዎች በሌሊት ዝማሬ ሲቀበሉ እነ ህሊና እስኪ ይናገሩ። ራሱ የሚያለማመዳቸው ቆሞ ግጥም ሰጥቶ እንደገና ዜማ ጭምር የሚያለማመዳቸው ሌሊት ተነስተው እስኪቀርጹ እንዴት ነው የሚጓጉት? እሱን ዝማሬኛ ስንሰማው መንፈስ አይደለው የምንካፈለው? እኔ በዝማሬ በጣም ነው የምነካው። ግጥም ብቻ አይደለማ መንፈስ ስላለበት። ስንቶቻችንን የተባረክ ነው ለጆሮ የሚጥምን ሳይሆን ልብን የሚነካ መንፈስ አብሮ ስላለው። በስብከት ስንሰማ እኮ ቃሉ መንፈስም ጭምር ነው የምንካፈለው አይደል እንደ ጌታ ኢየሱስ እኔ የነገርኳችሁ ቃል መንፈስና ህይወት ነው ያለው። መንፈስም ህይወትም ጭምር ስለምንካፈል ነው የምንነካው በዝማሬ። በዛ ዝማሬኛ ራሱ እያለቀስን ለእግዚአብሔር መስዋዕትን እናቀርባለን። ያንኑ ዝማሬ ይዘን የተነካንበትን ዝማሬ በፊቱ በአንደበታችን ነው የምንዘምርለት።
እንጂ እስቲ ከኔ የተሻለ ዜማ ኤአይ ያቀርባል ብለን ኤአይ ከፍቼ አዘምሬ እንዴት ነው የማመልከው? የቱ ጋ ነውስ መነካቴ? እግዚአብሔር ይጠየፈዋል። እኔ እግዚአብሔር ይጠየፈዋል። መስዋዕታችንንም አይቀበልም። የኤአይን መስዋዕት እግዚአብሔር አይቀበልም። አንደኛ ከጀርባው የጨለማው ዓለም ስላለ ራሳቸው እንኳ የፈጠሩት ሰዎች መቆጣጠር አንችለውም እስከሚሉ ድረስ ነው ያሉት። ከጀርባው የሚቆጣጠር ሌላ ኃይል ስላለ ይሄ ኃይል ደግሞ የተገለጠ ነው፣ የክርስቶስ ተቃዋሚ ነው። እና እኔ በፍጹም አይደለም ዝማሬ የኤአይ ፓስተር ተብሎ እኔ ባለሁበት ሀገር አንድ ቤተክርስቲያን ውስጥ ሰውነቴን ነው የወረረኝ። እንዴት እንዲህ አይነት ድፍረት ውስጥ ገባን ነው ያልኩት። እንዴት ነው እግዚአብሔር እኔ ማሰቡ በራሱ ማድረጉ አይደለም ማሰቡ አይሰቀጥጥም ወይ? ምክንያቱም የምናቀርብለትን አምላክ ወይ አናቀውም ማንነቱን፣ ወይ ደግሞ እኛን እንዴት እንደወደደን እንዳከበረን አናቅም፣ ምን አይነት መስዋዕት እንደሚፈልግም አናውቅም ማለት ነው። ብቻ መስዋዕት ይቅረብለት ከሆነ የእስራኤልን ታሪክ ማንበብ ነው። እሱ ዕጣንና የእንስሳ መስዋዕት ነው የሚፈልገው የሚል አይነት አስተሳሰብ ይዘን ከሆነ አይደለም። የተሰጠ በእውነትና በመንፈስ የሚያመልኩትን ነው የሚፈልገው። በእውነት ይላል። አንደኛ እውነት አለበት፣ ሌላው ደግሞ መንፈስ አለበት። አብ ይሄንን ይፈልጋል። ለዚህ ነው ልጁን የላከው፣ በእውነትና በመንፈስ እንድናመልከው፣ መንፈሳችን ነፃ እንዲወጣ፣ ከኃጢአት ቀንበር እንድንላቀቅ የክርስቶስ ኢየሱስ ደም የፈሰሰው ለዛ ነው። እኛ እግዚአብሔርን ተፈተን እንድናመልክ፣ በኤአይ እንድናመልክ አይደለም። ኤአይ እንዲያስመልክልን ኧረ በኢየሱስ ስም እግዚአብሔር ይገስጸው፣ በናዝሬቱ ጌታ በኢየሱስ ስም። እኛው ራሳችንን የምናመልከው እኛው ራሳችን እድሉን ስላገኘን እጅግ ደስ እያለን ኤአይ በኢየሱስ ክርስቶስ ያውና ቅዱስ ስም እኔ በፍጹም መታሰቡ በራሱ እኔ አይገባኝም። መታሰቡ ቤተክርስቲያን ውስጥ ኤአይ እንዲዘምር እንዲሰብክ፣ እኛም ደግሞ ዘማሪዎች ለማን ነው መስዋዕቱን ልናቀርብ ያሰብ ነው? በኤአይ አዘምረን እግዚአብሔር እንዲያደምጠው የቆንጆው ድምፅ ችግር ነው እንደ እግዚአብሔር ያለበት? እሱማ መላእክቶች ሰማይ ላይ እኮ አሉ። በጣም 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 የሚደንቅ ዝማሬ አይደለም? አበቦች ይዘምራሉ ለሱ በጣም በሚደንቅ ድምፅ። ሃርሞኒውን ልነግራችሁ አልችልም። አንዴ እድል ገጥሞኝ ስለሚያቅ ለትንትዬ ደቂቃ ስለሰማሁ የዛ ችግር የለበትም። እግዚአብሔር የሚፈልገው እኛንና እኛን ነው የሚወደው፣ እኛን ነው። ሰውን እንድናቀርብለትም የሚፈልገው በእኛ ስትንፋስ ነው። እሱ በፈጠረው እሱ በሰራው ሜዲን ጋድ በሆነ ሜዲን ጋድ ነን እኛ። ሜዲን ቻይና አይደለንም፣ ወይም ሜዲን ሰው አይደለንም። እና እግዚአብሔር በእጁ ስራ ነው ልናመልከውም የተገባንም። ኧረ በኢየሱስ እግዚአብሔርን ጠንቅቀን ብናቅ ጥሩ ነው። አንታለል፣ ግድ የለም። የዘመኑ ባህሪ ነው። ወጊ ብዙ ነካክተዋለች። የመጨረሻው ዘመን ትውልድ ነን። እውቀት ይበዛል። አትሳቱ። እግዚአብሔር አይዘበትበትም። እናስተውል። ማስተዋላችንን አናስወስድ። ጥበበኞች የእግዚአብሔር ሕዝብ አስተዋይ ሕዝብ ነው። የማያስተውል ሕዝብ ይገለበጣል ነው የሚለው። የእግዚአብሔር ቃል ምንድን ነው የሚለው? መስዋዕት እንዴት ይቀርብ እንደነበረ የዝማሬ መስዋዕት በአዲስ ኪዳንም እስካሁን ኤአይ እስኪመጣ ድረስ እና በዛው ቢቀጥል ነው እንጂ እግዚአብሔር አይዘምንም። ከዘመኑ ጋር የሚዘምን እግዚአብሔር የለንም። እግዚአብሔር ያለ የነበረ ለዘላለምም ጸንቶ የሚኖር ነው። የተዋበ ድምፅ ችግር የለበትም እግዚአብሔር እና እኛን ነው የሚፈልገው በፊቱ እንድንዘምር፣ እንድናለቅስ፣ ከእሱ ጋር ህብረት ቤተሰብ እኮ ነን እንዴ! ቤተሰብ ነው የሆንነው እኮ። ወደዚህ እድል እኮ በክርስቶስ ኢየሱስ አግኝተናል፣ ገብተናል እኮ። ሰልችቶን ነው ኤአይን የምናዘምረው ለዚህ ቅዱስ ጌታ? ኧረ በኢየሱስ ስም እግዚአብሔር ገስጸው። ተባረኩልኝ። አይሆንም፣ በፍጹም አይሆንም፣ 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 አይሆንም። ኡኡ ብል ደስ ባለኝ፣ ኡኡ ብል
ለእግዚአብሔር በኤአይ ዝማሬ ይቅረብ በሚለው ሐሳብ ብል ይህንን ሐሳብ ባመጣች ቸርች ፊት ብጮህ ደስታውን አልችለውም እና መታሰብም የለበትም ባይ ነኝ። ተባረኩ። እግዚአብሔር እኛን ነው የሚፈልገው፣ የሚገባውም አምላክ ነው ብንሆንለት። ሁሉ ነገር አይደለም ድምጻችን፣ ሁሉ ነገራችን ሊገዛለት የተገባ አምላክ ነው። ኤአይን ይጠየፈዋል። ክብር ለኢየሱስ ይሁን። ተባረኩ። ተባረኪ እህታችን።